ይስጥልን ተመልካቾቻችን ህዳር 5 2015 ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ልክ በዚህ ሰዓት ተጀምሯል። የተለያዩ ርዕሰ ጉዳዮችን እያነሳን ከሀገር ቤትም ከውጭም የመረጥናቸውን የስፖርት ጉዳዮች እንዲሁም ደግሞ ዓለም አቀፍ መገናኛ ብዙሃኖች ምን ጉዳዮችን በፊት ገጾቻቸው አውሩ የሚሉና ሌሎች ጉዳዮችን ከእንግዳ ጋር ቆይታ የምናደርግባቸው መርጠናል። ሰለሞን አበጋዝና ኤልሻዳይ ወንድማገኝ ደግሞ ከመላው የስቱዲዮ ባለሙያዎች ጋር ጤና ይስጥልን ኢትዮጵያን እየመራን ከእናንተ ጋር እንቆያለን። እናንተ ደግሞ የኢትዮጵያ ቴሌቪዥንን ስለመረጣችሁ እጅጉን እናመሰግናችኋለን። መልካም እንግዲህ ዋና ጉዳዮቻችንን ለተመልካቾቻችን እንንገራቸው። በቅርቡ የሚካሄደው ዓለም አቀፍ የበይነ መረብ አስተዳደር ጉባኤ የቱሪዝምን ዘርፍ ለማነቃቃት በሚያግዝ መልኩ እየተሰራ መሆኑ ተገለጸ። ይህም አንዱ ጉዳያችን ነው። ሌላው ርዕሰ ጉዳያችን ደግሞ የሰላም ስምምነቱ እንግዲህ በጦርነት የተጎዱ ወገኖችን ማህበራዊ ስብራት ለመጠገን እድል የሚሰጥ መሆኑን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አስታውቋል። እሱንም ጉዳይ ተሰሙታላችሁ። የኬንያ የአቮካዶ ምርት በቻይና ገበያ ተፈላጊ የሆነ መምጣቱ ተገለጸ። ከውጭ ምንጭም ይሄም አንዱ ጉዳያችን ነው። ሳምንቱን በታሪክ ወደ ኋላ መለስ ብለን የምናስቃኛችሁ ደግሞ ሁጁንታኦን ነው። ሁጁንታው እንግዲህ ቻይናን በመምራት የጀመሩት ከሁለት አስርተ ዓመታት በፊት በዚህ ሳምንት ነበር። እሱንም ትሰሙታላችሁ። መልካም እንግዲህ ጤና ይስጥልኝ ኢትዮጵያን የምንጀምረው በአጫጭር ዜናዎች ነው። አጫጭር ዜናዎችን ሊነግረን ደግሞ ትግስቱ ቡቼ እዚህ ይገኛል። ጤና ይስጥልን ትግስቱ። እንደምን አደራችሁ? ሰላም ይመስገን። መቀጠል ትችላለህ። አመሰግናለሁ። ጤና ይስጥልን ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። የሰዓቱ አጫጭር ዜናዎችን ነው። ከዜናዎቹ ጋር ትግስቱ ቡቼ ነኝ። የኢፌዴሪ መከላከያ ሰራዊት የተፈራረመውን የሰላም ስምምነት ለመተግበር ቁርጠኛ መሆኑን ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ከሳምንት በፊት በደቡብ አፍሪካ ፕሪቶሪያ በኢትዮጵያ መንግስትና በህወሓት መካከል የተደረሰው የሰላም ስምምነትን መሰረት ያደረገው ለ4 ቀናት በኬንያ ናይሮቢ ሲካሄድ የቆየው የኢትዮጵያ መንግስትና የህወሓት ታጣቂዎች ከፍተኛ የጦር መሪዎች ውይይት በስምምነት ተጠናቋል። ወታደራዊ አመራሮቹ በ6 ርዕሰ ጉዳዮች ላይ ከስምምነት ደርሰው 5 ገጾች ያሉት ሰነድ ላይ ፍርማቸውን አኑረዋል። በኬንያው የአተገባበር እቅድ ውይይት ላይ የተገኙት የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከውይይቱ በኋላ የመጀመሪያው የሆነውን ጋዜጣዊ መግለጫ ለመገናኛ ብዙሃን ሰጥተዋል። በመግለጫቸው ካነሷቸው አበይት ጉዳዮች መካከልም በተሻለ ሁኔታ መግባባት ላይ መድረሱንም ገልጸዋል። ከሀገራዊ ለውጡ በኋላ ኢትዮጵያ ለብዙ ፈተናዎች መፈተኗን ያወሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያም ተገዳ ወደ ጦርነት መግባቷንና ውጊያ መደረጉን በዚህም በርካታ ውድመቶች ደርሷልም ብለዋል። በርካታ የሰላም አማራጮችን እንዳመለጡ የገለጹት ፊልድ ማርሻል ብርሃኑ ጁላ ከቅርብ ታሪኮቻችን ተጠቅመን ወደ ቀደም ሰላማችን ለመመለስ ዛሬ የተገኘውን የሰላም ንግግር ወደ ተግባር ለማውረድ ትልቅ ጥረት እየተደረገ መሆኑንና ለዚህም የሁለቱ አካላት ከፍተኛ ወታደራዊ አመራሮች በተገቢው መንገድ መምከራቸውንም አንስተዋል። ከዚህ በኋላ ይህን ጦርነት ለመሸከም እንደ ኢትዮጵያ ማንም ጫንቃ እንደሌለው የጠቆሙት ፊልድ ማርሻል ብርሃኑ ጁላ የተበላሹ ነገሮችን ወደ ነበረበት እንዲመጡ መሰረት የጣለው የፕሪቶሪያው ስምምነትና በጦር ከፍተኛ አመራሮች ዘንድ በኬንያ ናይሮቢ የተደረሰው ስምምነትም በሁለቱ አካላት መካከል የጋራ መግባባት ላይ እንዲፈጠር ያደረገው መሆኑንም ገልጸዋል። የኢፌዴሪ መከላከያ ሰራዊት የተፈራረመውን የሰላም ስምምነት ለመተግበር ቁርጠኛ መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ለአተግባበር መመሪያዎቹ በተገቢው መንገድ መፈጸም በትኩረት እንደሚሰራ በመግለጫቸው ጠቁመዋል። በኬንያ የቆየው በኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራው ልዑክ አዲስ አበባ ሲገባ ከፍተኛ የጦር አመራሮች አቀባበል አድርገውላቸዋል። በሰሞኑ የኢትዮጵያ ክፍል ሲካሄድ በነበረው ጦርነት ጉዳት የደረሰባቸውን የህብረተሰብ ክፍሎች ለማቋቋም አስፈላጊ ድጋፍ እንደሚያደርግ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በወቅታዊ ሀገራዊ ጉዳይ ላይ በሰጡት መግለጫ የክልሉ መንግስትና ህዝብ የሰላም ስምምነቱ በአግባቡ ተፈጻሚ እንዲሆን በሙሉ ልብ ከመደገፍ ባሻገር በጦርነት ጉዳት የደረሰባቸውን አካባቢዎች መልሶ ለመጠገን የሚጠበቅበትን አስተዋጽኦ ሁሉ ለማበርከት ዝግጁ መሆኑንም ገልጸዋል። የሰላም ስምምነቱ በአገሪቱ ሰላምን ለማስፈንና ልማትን ለማረጋገጥ መሰረት የሚጥል ነው ያሉት ርዕሰ መስተዳድሩ መንግስትና ህዝብ ፊቱን ሙሉ በሙሉ ወደ ልማት እንዲያዞሩም እድል የሚፈጥር ስለመሆኑም ገልጸዋል።
ኢትዮጵያ ረጅም ዘመን ዝቅተኛ የሙቀት አማቂ ጋዞች ልቀት ቅነሳ ስትራቴጂን ለመተግበር 157 ቢሊዮን ዶላር እንደሚያስፈልጋት ገለጸች። እቅዱ ተግባራዊ በሚሆንበት ቀጣይ 30 ዓመታት በአማካይ 9.1 በመቶ የኢኮኖሚ እድገት እንደሚመዘገብ እና 85.3 ሚሊዮን የአረንጓዴ ስራ እድሎችን መፍጠር እንደሚቻልም ተገልጿል። ሜክሲኮ በንጹህ ኢነርጂ ላይ ትኩረት አድርጋ እንደምትሰራ ይፋ ባደረገችው የኢኮኖሚ እቅድ ላይ አስታወቀች። የሀገሪቱ መንግስት በንጹህ ኢነርጂ ላይ የሚሰራውን ስራ አጠናክሮ እንደሚቀጥል ነው የገለጸው። በዚህ እቅድ በታዳሽ ኃይል ምንጭ ላይ እንደሚሰራ የተጠቀሰ ሲሆን የፀሐይና ነፋስ ኃይል ላይ የተሻለ ስራ ይሰራል ተብሏል። ከዚህ በተጨማሪም በፈረንጆቹ 2030 ሀገሪቱ የምትጠቀመው የነዳጅ ኃይል በ30 በመቶ ለመቀነስ እቅድ ተይዟልም ተብሏል። የስትራቴጂ ፕላንም ሜክሲኮ ለአየር ንብረት ለውጥ ትኩረት መስጠቷን ያመላከተ መሆኑን የገለጸው ሲጂቲኤን ነው። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ አጫጭር ዜናዎቹ የእስካሁኑ ናቸው። እነዚህ ነበሩ። 2 ሰዓት እንገናኝ ይሆናል። እናመሰግናለን። ተመልሰናል ተመልካቾቻችን። እንግዲህ ጤና ይስጥልኝ ኢትዮጵያ አሁንም ወደ እናንተ መድረሱን ይቀጥላል። የማህበራዊ ሚዲያዎቻችን በፊት ገጾቻቸው ምን መልእክቶችን አጋሩ ወደሚለው መረጃዎቻችን እንደርሳለን። እኛም በተወሰነውን ያህል ለተመልካቾቻችን ጠቆም እናደርጋለን። የቡድን 20 አባል ሀገራት እንግዲህ በኢንዶኔዥያ በነገው ዕለት ይጀምራል። መሪዎችም ዛሬ እንደሚገቡ መረጃዎች ያመለክታሉ። ይሄ ጉባኤም እንግዲህ ትልቅ ትኩረት የተሰጠው ነው። እንግዲህ መገናኛ ብዙሃኖች በስፋት ከዘገቡት መካከል እሱ ነው። እንግዲህ በነገው ኢንዶኔዥያ ባሊ የሚካሄደው የቡድን 20 አባል ሀገራት ስብሰባ እንግዲህ በተለያዩ ጉዳዮች ላይ ይመክራል ተብሎ ነው የሚጠበቀው ለ3 ቀን። እሱ አንዱ ጉዳያችን ነው። ሌላው እንግዲህ የቱርክዬ ላይ ኢስታንቡል የፍንዳታ በትናንትናው ዕለት ተከስቶ በተለይ ደግሞ በኢስታንቡል የሚገኘው አስታክላል በሚባለው አደባባይ ላይ ማለት ነው ወደ 8 ሰዎችም ለህልፈት ተዳርገዋል። ከዚያ ባለፈ ከ80 በላይ የሚሆኑት ደግሞ እንደዚሁ ለከፍተኛ ጉዳት ተዳርገዋል ነው የተባለው። ከዚህ ጋር ተያይዞ እንግዲህ የሚወጡ መረጃዎች አሉ። እስካሁን ኃላፊነቱን የወሰደ የለም። ማን ነው ይህንን ጥፋት ያደረሰው በሚለው ጉዳይ ላይ ግን የሀገሪቱ ፕሬዚዳንት ሬሲፕ ጣይብ ኤርዶሃን ግን እንግዲህ ብቅ ብለው በቴሌቪዥን መስኮትም የሽብርተኝነት ድርጊት እንደሚሆን ጥርጥር የለኝም፣ ይሄን ነገር ደግሞ ቱርክዬ በጭራሽ አትታገስም የሚል እንግዲህ ሀሳባቸውን እየሰጡ ነው የሚገኙት። እሱን እንግዲህ መገናኛ ብዙሃኖች በስፋት እያወሩት ነው የሚገኘው። እኛ እንግዲህ ወደ ውጭ ሂደን ነው ይህንን ያልነው እንጂ በማህበራዊ ትስስር ገጾች እንግዲህ በስፋት የተንሸራሸሩ ጉዳዮችም አሉ። መገናኛ ብዙሃኖችም ያነሱታሉ። ለዚህ ጉዳይ ደግሞ ባልደረባችን ላልዊት አላዚ ስቱዲዮ ይገኛል። ጤና ይስጥልኝ። እንደምን አደራችሁ? እንደምናደራችሁ። እንግዲህ ባለፉት 5 ቀናት ብዙ ኢትዮጵያውያን በጉጉት ሲጠብቁት የነበረው ኬንያ ሲካሄድ የነበረው አንዱ በበርካታ መገናኛ ብዙሃንም ማህበራዊ ትስስር ገጾችም መነጋገሪያ የነበረ ጉዳይ ነው። ምክንያቱም ይሄ ሰላም ጉዳይ ጊዜ አይሰጥም። እንደምታውቁት ጥቅምት 23 ደቡብ አፍሪካ ፕሪቶሪያ የተደረገው ስምምነት ተከትሎ በዛው ስምምነት ላይ በ5 ቀናት የኢትዮጵያ መከላከያ ሰራዊት አዛዦችና የህወሓት ሚሊሻ አመራሮች ይገናኛሉ በሚለው ስምምነት መሰረት ከሰኞ ጀምሮ ኬንያ ናይሮቢ ውይይት ሲያደርጉ ነበረ። በተለይ ፕሪቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በመከላከያ በኩል በሚሊሻ በኩል በዚህ ሂደትም ሁለቱ ወገኖች በተለይ 6 ዋና የሚባሉ ነጥቦችን የያዘ ስምምነት ላይ ተፈራርሟል። አንደኛው ሴሽን ኦፍ ሆስቲሊቲ የሚባለው የአፍሪካ ህብረት እንደ ህብረት በ54ቱም የአፍሪካ ሀገራት ውስጥ በሀገራት መካከልም በሀገራት ውስጥም የጠላትነት የተኩስ አቁም ስምምነት አፍሪካ ምንም አይነት የጦር መሳሪያ እንዳይሰማባት የሚል መርህ አለው። እንደምታውቁት በ2063ቱም ግቡ ላይ የተቀመጠ ነው። ይህን አፍሪካዊ መንፈስ ያደረገና በአፍሪካ ውስጥ ዘላቂ ሰላም እንዲሰፍን በሚል የተቀመጠውን እሳቤ ታሳቢ ያደረገ የአፍሪካን ችግር በአፍሪካዊ መፍትሄም ታሳቢ ያደረገ የአፍሪካ ህብረት አደራዳሪነት የተካሄደውም ሴሽን ኦፍ ሆስቲሊቲን ተግባራዊ ለማድረግ ምንም አይነት የጦር መሳሪያ የማይሰማበት እና የተኩስ አቁም ስምምነቱን የሚያጠናክር አድርገዋል። ሰብአዊ እርዳታም ያለ ገደብ እንዲገባ የሚለውን ስምምነት ለመደገፍ እና የዜጎችንም ጥበቃ ላይ ለማድረግ በተለይ ከሚዲያ አጠቃቀም ጋር በተገናኘ በትግራይ ክልል የሚገኘው የህወሓት ሚሊሻ ቡድኖችም ትጥቅ የሚፈቱበት ሁኔታም ከስምምነት ላይ መድረሳቸውን ነው ያወጡት። ያም በተመለከተም እዛ የሚገኙት የኢጋድ ቃል አቀባይም የኢትዮጵያ የፌዴራል መንግስትም የአሜሪካ የውጭ ጉዳይ ሚኒስቴርም ይህን ውሳኔ በአዎንታ እንደሚቀበሉት
ብዙ መግለጫዎቹ ሲስተጋቡ ነበር። ዲፕሎማቶቹም በተለይ በአፍሪካ የሚከሰቱ ችግሮችን አፍሪካዊ መፍትሄ በመስጠት ረገድ የነበረውን ትርክት የነበረውን እይታ የበለጠ ያጠናከረ ነው በሚል በደንብ ማህበራዊ ሚዲያ አካባቢ የተነሳ ጉዳይ ነው። በዚህ ላይ ስምምነት ላይ የተሳተፉት የፊልድ ማርሻል ብርሃኑ ጁላም በትላንትናው ዕለት ያው ገብተው ቅድም በዜና ላይ እንደሰማ ነው ይሄ ብዙ ኢትዮጵያውያን በጉጉት ሲጠብቁት የነበርና የፌዴሪ መንግስትም የፕሪቶሪያን ስምምነት ማዕከል አድርጎ በብዙ ጉዳዮች ላይ የዛ ስምምነት ላይ ያረፉ ጉዳዮችን ተግባራዊ ያደረገ መሆኑን በእለቱ ቅዳሜ ዕለት ላይ ባወጣው መግለጫ በደንብ አስታውቋል። እና በዚህ ሂደትም የኬንያው ፕሬዝዳንት በተለይ ከአደራዳሪዎቹ አንዱ የሆኑት የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታም አንድ ያሏት ነገር አለች። ኢትዮጵያ ውስጥ ያሉ እነዚህ ተዋናይ ኃይሎች የሚባሉት ይህን አድርጉ ይህን አታድርጉ ተብሎ ሊነገራቸው አይገባም። ራሳቸው ለህዝባቸው ለሀገራቸው የሚጠቅመውን ጉዳይ ራሳቸው አውቀው ሊያደርጉ ይገባል። ዋናው ለህዝባቸው ለሀገራቸው ብሔራዊ ጥቅም ሊሰሩ ይገባል። ማንኛውም አውትሳይደር በተለይ ከኢትዮጵያ ውጭ ያሉ ኃይሎች ከሁለቱም በደዶች በኩል መጥቶ ይህን አድርጉ ታድርጉ ሊሏቸውም አይገባም። አዎ በተለይ ደግሞ ይሄ ከዚህ ከውጭ ጣልቃ ገብነት ጋር እያያዘ እንግዲህ ንግግራቸው ቅድም ላሉ አንተም ስትለው እንደነበረው የአፍሪካዊ ችግሮችን አፍሪካዊ መፍትሄ በመስጠት ረገድ እንግዲህ አንደኛው ይሄ በህወሓትና በመንግስት መካከል እየተደረገ ያለው ስምምነት ከዚያ ባለፈ ደግሞ ሁለቱ ከፍተኛ የጦር መሪዎች ደግሞ በኬንያ ያደረጉትን ውይይት ማሳያ ነበርና እንግዲህ ቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ይህንን ሲናገሩ ምንድን ነው ያሉት? ይህንን አድርጉ ይህንን አታድርጉ ልትሉና አይገባም፣ ነገር ግን ልትረዱን ትችላላችሁ። ይህ ስምምነት እንግዲህ መሬት ላይ እንዲወርድ ሌሎች ኃይሎች በዓለም አቀፍ ተቋማት እንዲሁም ደግሞ እንግዲህ በዚህ የልማት ድርጅቶች የሚባሉ የልማት አጋሮች ጭምር ልክ የአፍሪካዊ ችግሮችን አፍሪካዊ መፍትሄ ለመስጠት እኛ በምንሰራበት ጊዜ እርዳታ ያሻል የሚል ሀሳብ ሰጥቷልና እንግዲህ ይህ ስምምነት አፍሪካ ችግሮቿን በራሷ መቅረፍ እንደምትችል ኢትዮጵያ ደግሞ እንግዲህ ከዚህ በፊትም ይህንን አቋም ስታራምድ ቆይታለችና ስምምነቱም ለዚህ አንዱ ማሳያ ነው ማለት እንችላለን። ትክክል። በተለይ ይህ ስምምነት ለኢትዮጵያውያን ብቻ ሳይሆን ለጎረቤት ሀገራት ለአፍሪካ ቀንድም ትልቅ መሰረታዊ ተብሎ የሚነሳ ስምምነት ነው። ይህ በዚህ እንዳለ ግን በትላንትናው ዕለት የህወሓት አመራሮች በድርጅቱ ፌስቡክም በትግራይ ቴሌቪዥንም የወጣው መግለጫ ግን ከዚህ ስምምነት የሚጣረሱ ጉዳዮችን መግለጫዎችን እያየን ነው። በትላንትናው ለምሳሌ በትግርኛ የወጣው አንድ ገጽና አንድ ተኩል የወጣው ይዘት ካይኸው ያ ዜና ደግሞ በአማርኛ ተተርጉሞ በትግርኛ ቴሌቪዥን የወጣው መረጃ ፕሪቶሪያ ላይ በተደረገው ስምምነት ህወሓትን የተወከለ አልተወከለም፣ እኛን አይወክልም የሚል ይዘት ያለው መንፈስ ያለው መግለጫ እየወጣ ነውና ትንሽ የመደነጋገር ነገር አለ። አሁን እውነት በአፍሪካ ውስጥ ያሉ ችግሮች በኢትዮጵያ ውስጥ ያለው ችግር በአፍሪካ ህብረት አደራዳሪነት ኢትዮጵያ ውስጥ ያለው ችግር አለመግባባት በሰላማዊ መልኩ በውይይት እንዲፈታ ፍላጎት አለ ወይ የሚለውን ጉዳይ ጥያቄ ውስጥ የሚከት ይዘቶችን እያየን ነው። ለማንኛውም ወደፊት የሚሆነውን እየተከታተልን የምናየው ይሆናል። ሁለተኛው ወደ አፍሪካ ታንዛኒያ ወስዳችኋለሁ። እንግዲህ በታንዛኒያ ከአንድ ሳምንት በፊት አንድ አውሮፕላን በደረሰበት አደጋ በቪክቶሪያ ሐይቅ ላይ አደጋ መድረሱ ይታወሳልና በዚህ አውሮፕላን ተሳፍረው ከነበሩ ሰዎች መካከል የ20 ሰዎችን ህይወት መታደግ የቻለው ሰበብ የሆነው እንዲተርፉ ሰበብ የሆነው እዛው ቪክቶሪያ ሐይቅ ላይ አንድ የአሳ አጥማጅ ነበር። ይህ አውሮፕላን ሲከሰከስ ይህ አሳ አጥማጅ ወዲያው ፈጥኖ አውሮፕላኑ የተከሰከሰበት ቦታ ላይ ሄዶ መስኮቱን በመስበር እዛ ውስጥ ከነበሩ ከተሳፈሩ ሰዎች መካከል 20 ሰዎች በመስኮቱ ገመድ ሰጥቷቸው እንዲወጡ ህይወታቸው እንዲተርፍ ማድረግ ችሏል። በዚህም የታንዛኒያ መንግስትም የታንዛኒያውያንም ጀግናችን ነው የሰራው ስራ አንድ ሰው አንድ ጀግና ሰው ሊሰራው የሚገባ ነው በሚል በታንዛኒያ የጀግንነት እውቅና ተሰጥቶታል። የ1 ሚሊዮን የታንዛኒያ ሽሊንግም ሽልማት ነው የተሰጠው። ይሄ ወጣት በጣም የሚገርመው አውሮፕላኑ ልክ እንዳረፈ የመጀመሪያው ኢንሲደንት ያየውና ቀድሞ የደረሰው እሱ ነው እና የአውሮፕላኑ አብራሪዎችም ጭምር ለማትረፍ እስከ አብራሪዎቹ ክፍል ድረስ ሄዶ ሳያቸው በአጋጣሚ ህይወታቸው አልፏል። እነሱን ለማትረፍ እስከ አውሮፕላኑ አብራሪዎች ክፍል ድረስ ደርሶ መሞታቸውን ካረጋገጠ በኋላ ለመውጣት እንኳን ወደ አውሮፕላን ውስጥ ይገባ የነበረው ውሃ እሱም ህይወቱን ሊያጣ የሚችልበት እድል እንኳን እንደነበረ ነው የተገለጸው። የሰዎችን ህይወት ለማትረፍ ህይወቱን አደጋ ውስጥ ከቶ የሰራው የጀግነት ስራ በታንዛኒያ ፓርላማ እንደምትመለከቱት ተጠርቶ በክብር እንግዲህ ብዙ ደቂቃዎች እሱን ለማድነቅ እንደምትመለከቱት ጠረጴዛ እየመጡን እያጨበጨቡ ነውና አንተ ጀግናችን ነህ በሚል እውቅና ሰጥተውታል። እንደዚህ መሰል ሰዎች ትልቅ ስራ ነው። በታንዛኒያም የእሳትና የድንገተኛ አደጋ መከላከል ተቋም ይባላል በአገር አቀፍ ደረጃ የእሳት አደጋ ጎርፍ አደጋ ሲከሰት በዚህ ተቋም በቋሚነት ተቀጥሮ እንዲሰራ የሀገሪቱ መንግስት አመቻችቶለታል። ከዚህ በኋላ መሰረታዊ የሚባል ስልጠና ተሰጥቶት ካሳ አስካሪነት በሀገር አቀፍ ደረጃ እንደዚህ መሰል አደጋዎች ሲከሰቱ አደጋዎቹን ለመከላከል ሰዎችን ለማዳን የሚሰራ የሰለጠነ አንድ
ድንገተኛ አደጋ ሰራተኛ ይሆናል ማለት ነው። ይሄ በታንዛኒያ ብቻ ሳይሆን በብዙ መገናኛ ብዙሃን ትኩረት ያገኘና ይሄ በጎ ስራው ይሄ ጀግና ስራው ሲወደስ የነበረ ነው ለማለት ነው። አዎ መልካም ተግባር እንግዲህ ክሳል ማለት ነው። አንዳንድ ጊዜ ከኔነት ይልቅ የኛነት አስቀደም በተለይ ህይወቱን አደጋ ውስጥ ከቱ በቃ ሊሞት ይችል የነበረበት እድል በነገር ላይ ከዛ በኋላ እንኳን ሆስፒታል ሄዶ ነው ልጁ ሕክምና ተደርጎለት ነው የተረፈው። ይሄን ሰዎቹ ካተረፉ በኋላ ሶስተኛው እንግዲህ ለ18 ዓመታት በስደት ፓሪስ አውሮፕላን ጣቢያ ይኖር የነበረው አንድ ኢራናዊ ስደተኛ ህይወቱ አልፏል ነው የተባለው። ይህ ስደተኛ እንግዲህ በፓሪስ ውስጥ በስደተኛ ካምፕ ብቻ የመቆየት መብት ብቻ ነበር ሰጥቶት የነበረው። በፖለቲካ ችግር ምክንያት በዚህ አውሮፕላን ጣቢያ ውስጥ ለ18 ዓመታት ጀርመን ሄዷል። ብዙ የአውሮፓ ሀገራትም ሄዶ የመኖሪያ ፍቃድም የመስሪያ ፍቃድም ተከልክሎ ተነፍጎት እናቱን ፍለጋ ሄዶ ነበር። እዛ ብዙ ዓመታትን እናትን ፍለጋ ብዙ ዓመታትን ያለ መኖሪያ ፍቃድ ያለ ስራ ፍቃድ አሳልፎ 18 ዓመታትን ልክ አውሮፕላን ማረፊያውን መኖሪያው አድርጎ ማንበቢያው አድርጎ ላይብረሪ መጽሐፍቶችን እየጻፈ ጋዜጦችን እያነበበ ታሪኩን እየጻፈ ኖረ። ከዛም የሱን ታሪክ የሚተርክ ደግሞ አንድ ፊልምም እንዲሰራ ምክንያት ሆነ። ሆሊውድ ውስጥ የምናውቃቸው በጣም ታዋቂ የፊልም አክተሮችም ጭምር የሱን ታሪክ ተርሚኔተር በሚል አንድ ፊልም እንደሰሩ ነው የተገለጸው። ያን ፊልም ከሰራ በኋላ በርካታ የአውሮፓ መገናኛ ብዙሃንም የዚህ ሰውዬ ታሪክ በተመለከተ በየቀኑ 6-7 የሚደርሱ መገናኛ ብዙሃን መተው ቃለ መልስ ያደርጉለት እንደነበረ ነው የሚገልጸው። በመጨረሻ የፈረንሳይ መንግስትም በዛ ሀገር ውስጥ የመኖሪያ መስሪያ ፍቃድ ቢሰጠውም አይ እኔ ኑሮ የሚሻለኝ አውሮፕላን ማረፊያ ነው የሚኖረው ብሎ እዛው እየኖረ ህይወቱ አልፏል። እንግዲህ ባረፈበት ቦታ ላይ እንደምትመለከቱት አግዳሚ ወንበር ላይ ኑሮውን 18 ዓመት አድርጎ ካረፈ በኋላ ብዙ ዶላሮች ብዙ ፓውንድ እዛ አካባቢ እንደነበረ የተገለጸው። ትንሽ ያሳዝናል። ለእናት ብለህ የምትከፍለው ዋጋ ከባድ እንደሆነ እናት ለእያንዳንዳችን ያለው ትርጉም ምን ያክል እንደሆነ በመጨረሻ ግን እናቱን ያገኛት አያገኛት ዜናው የገለጸው ነገር የለም። ትንሽ ያማል እንደ ሰው ካሰብከው 18 ዓመት ስደተኛ ሆነ ሄደ። የስደተኛነት ብቻ የካምፕ ብቻ መኖሪያ ፍቃድ ይባላል። እዛ ሀገር መንቀሳቀስ አትችልም፣ መስራት አትችልም። ግን እንደ ስደተኛ ነው፣ መታወቂያ የለህም። ሲሄድም እዛ አስፈላጊው ዶክመንት አላሟላም በሚል ነበርና ለእናት ዋጋ የተከፈለ ልንለው እንችላለን። ብዙ መገናኛ ብዙሃን ትኩረት ያገኘ ጉዳይ ነበር። ሶስተኛው ይሄ ነው። አራተኛውና የመጨረሻው እንግዲህ ብዙዎቻችን በተለይ ይሄ የቡድን ስራ ነው። ያው ሁለት ሰዎች ተናበው ተቀናጅተው ብዙ ጊዜ ልምምድ ሰርተው የሚሰሩት ስራ ነው። ትንሽ ዘና ያደርጋል ለብዙ ወጣቶቻችን። ጂምናስቲክ በቻይና በእስያ አካባቢ ላይ ጂምናስቲክ ስራ ላይ እንግዲህ በጣም የታወቁ ናቸው። በእርግጥ እንደዚህ አይነት ነገሮች ለኛ ግርምትን ስለሚፈጥሩብን ነው የምናቀርባቸው። ግን እንግዲህ ወጣቶች ቤት እንደዚህ አይነት ልምድ የሌላቸው ሰዎች ይሄን እንዳይሞክሩትም ደግሞ በዚሁ ማስጠንቀቅም። በነገር ላይ ኢትዮጵያ ውስጥ በተለያዩ ክልሎች በተለያዩ መድረኮች ሲኖሩ የማድመቂያ ሆነው ይቀርባሉ። በተለይ አዲስ አበባ ሰርከስ ቡድኖች አሉ። እንደዚህ መሰል ትላልቅ መድረኮች ሲኖሩ ለውድድር ማድመቂያ ተብሎ ልክ ፕሮግራሞች ከመጀመራቸው በፊት ወጣቶች የተለያየ እንደዚህ መሰል የአክሮባት ስራ በሙያው ላይ ያሉ ሰዎች አንዳንድ ህጻናትም ይመለከቱና ይሞክሩታል። ማለት አንዳንድ ጊዜ ልምድ ይፈልጋል ነገሮች። እንግዲህ ለዛሬ መገናኛ ብዙሃንም ማህበራዊ ትስስር ገጾችም መነጋገር ከነበሩት የመረጥኳቸው እነዚህ ናቸው። አመሰግናለሁ። አመሰግናለሁ ላሉ መልካም ቀን። ተመልሰናል ተመልካቾቻችን። አሁንም ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። አሁን ቀጣዩ መሰናዷችን የሚሆነው ስፖርታዊ መረጃዎች ናቸው። ስፖርታዊ መረጃዎችን ሊያደርሰን ደግሞ ደግነት መኩሪያ እዚህ ይገኛል። ጤና ይስጥልኝ ደግነት። ጤና ይስጥልኝ። እንዴት አደራችሁ? ይመስገን አለን። በተለይ ደግሞ ቅዳሜና እሁድ በጣም ሰፋፊ የስፖርታዊ ዓለም አቀፍ ውድድሮችም ሲስተናገዱ የነበረበት ነውና እንደ ሰኞ ሲመጣ ስፖርት በጣም በዛ ይላል አይደል ጉዳዮች። እውነት ነው። ያው የዓለም ዋንጫም ሊጀመር እንግዲህ 6 ቀናት ብቻ ነው የቀሩት። ያው የዓለም ዋንጫ ከመደረጉ በፊት ዘንድሮ ለየት የሚያደርገው የሊጎች ውድድር እስከ መጨረሻው ሰዓት እየተደረጉ ነው የሚገኙት እና አንድ ሳምንት እየቀረው ትላንት የመጨረሻ የሊግ ውድድሮች የሀገራት የሊግ ውድድሮች የእንግሊዝ ፕሪሚየር ሊግ፣ የጣሊያን ሴሪያ፣ የጀርመን ቡንደስሊጋ፣ የፈረንሳይ ሊግም አንድ እንደዚህ ጨዋታዎች ተደርገዋል።
እንግዲህ የዓለም ዋንጫ ከመጀመሩ በፊት የመጨረሻ ጨዋታዎች ናቸው ትላንት የሊግ ውድድሮች የተደረጉት። ያው በእኛ ሀገርም ቤቲንግ ኢትዮጵያ ፕሪሚየር ሊግ በእርግጥ ተቋርጧል። ድሬዳዋ ላይ ነበረ እየተደረገ የነበረው። በድሬዳዋ እየጣለ ያለው ዝናብ የአየር ንብረት ስቴዲየም ላይ ያለውን ነገር ተመልክተናልና ምቹ አለመሆኑን ተከትሎ ተቋርጠዋል። እነዚህና ሌሎችን የሀገር ውስጥና የውጭ ስፖርታዊ መረጃዎችን ለተመልካቾች እናደርሳለን። የስፖንሰራችን መልእክት ተከታትለን እንመለስ። በመጀመሪያ ህብረት ባንክ ቃል በገባው መሰረት በሁለተኛው ዙር ይቆጥቡ፣ ይቀበሉ፣ ይመንዝሩ፣ ይሸለሙ መርሃ ግብር እድለኞችን ሸልሟል። በአንደኛ ዕጣ ሱዙኪ ዲዛይር የቤት አውቶሞቢል የህብረት ባንክ ቃሉን አክባሪ ባንክ ሆኖ አግኝቻለሁ። ስለዚህ እጅግ በጣም አመሰግናለሁ። በሁለተኛ ዕጣ ባለ 3 እግር ተሽከርካሪ ሁለተኛ ዕጣ ደርሶኝ የባጃጅ ተሸላሚ ሆኛለሁ። ዛሬ በጣም ደስ ብሎኛል። እንዲሁም ሌሎች በርካታ ሽልማቶችን ለእድለኞች አበርክተዋል። ህብረት ባንክ በሶስተኛው ዙር የይቆጥቡ ይቀበሉ ይመንዝሩ ይሸለሙ መርሃ ግብር ከ200 ብር ጀምረው ሲቆጥቡ ወይም $50 በላይ ሌሎች የውጭ ሀገር ገንዘቦችን ሲመነዝሩ እንዲሁም ሲቀበሉ በርካታ ሽልማቶችን ይዞላችሁ መቅረቡን ሲያበስር በታላቅ ደስታ ነው። በአንደኛ ዕጣ ዘመናዊ የቤት መኪና፣ በሁለተኛ ዕጣ ባለ 3 እግር ተሽከርካሪ፣ በሶስተኛ ዕጣ የውሃ ፓምፕ እንዲሁም ሌሎች በርካታ ሽልማቶችን ይዞላችሁ ቀርበዋል። ህብረት ባንክን እያመሰገንኩ ወደ ቀዳሚው መረጃ ነው ማልፈው። ቀደም ብዬ እንደጠቀስኩላችሁ እንግዲህ የአትሌቲክስ ጉዳይን እናስቀድምና በነገራችን ላይ ለተመልካቾች በቴክኒክ ችግር ምስሎች ማድረስ ባለመቻላችን ይቅርታ እንጠይቃለን። የስፖርት መረጃዎችን አጠራጥራ አድርጌ ለማድረስ ሞክራለሁ። የቦስተን ግማሽ ማራቶን ትላንት ተካሂዶ ነበረ። ኢትዮጵያውያን አትሌቶችም የተሳተፉበት ውድድር ነበረ። በወንዶች ጸጋይ ኪዳኑ ሁለተኛ ደረጃን ይዞ አጠናቋል። ተሾመ መኮንን አራተኛ ደረጃን ይዞ ነው ያጠናቀቀው። ኬንያውያን አትሌት በዚህ ውድድር ውጤታማ ነበሩ። ጆፍሬ ኮይች ከኬንያ ውድድሩን በበላይነት ትላንት አጠናቋል። በሴቶች ሁለተኛና ሶስተኛ ነው እንደዚሁ ኢትዮጵያውያን አትሌቶች መውጣት የቻሉት። ቦሰና ሙላት ከ20 ዓመት በታች ውድድር ላይ ሲሳተፍ የነበረች ወጣት አትሌት ሁለተኛ ደረጃን ይዛ አጠናቃለች። ህይወት ገብረ ኪዳን እንደዚሁ ሶስተኛ ደረጃን ይዛ ነው ማጠናቀቅ የቻለችው። አና ዲባባ የጥሩነሽ ዲባባ ታናሿ አትሌት አምስተኛ ደረጃን ይዛ አጠናቃለች። በዚህ ውድድር ላይ ተሳትፋ ነበረ። ትላንት በተደረገ ሌላ ውድድር በሌባኖን የተካሄደ የቤሩት ማራቶን ነበረ። በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። በወንዶች ምትኩ ደቀባ አንደኛ ሆኖ ጨርሷል። ሙለታ ፍላጤ ደግሞ ሁለተኛ ሆኖ ነው ውድድሩን ማጠናቀቅ የቻለው። በሴቶች እንዲሁ አንደኛ ሙሉ ጎጃም አምቢ ከኢትዮጵያዊ አትሌት አንደኛ ሆና አጠናቃለች። ኬንያውያን አትሌት ሻይላ ኪፕላጋት ደግሞ ሁለተኛ ሆና ነው የጨረሰችው። ሌሊሴ ቤሮ ከኢትዮጵያ ሶስተኛ ደረጃን ይዛ አጠናቃለች። የእንግሊዝ ፕሪሚየር ሊግን እንመልከት። ትላንት በእንግሊዝ ፕሪሚየር ሊግ የመጨረሻ እንግዲህ የዓለም ዋንጫ ከመጀመሩ በፊት የመጨረሻ 2 ጨዋታዎች ተደርገው ነበረ። ማንቸስተር ዩናይትድ ወደ ክራቨን ኮቴጅ አቅንቶ ከፉላም ጋር ያደረገውን ጨዋታ ባለቀ ሰዓትም ቢሆን 2-1 አሸንፎ እንግዲህ የዓለም ዋንጫ ከመጀመሩ በፊት በድል ውድድሩን አጠናቋል። ፉላም አንዳቻ ሆኖ ነበረ በዚህ ጨዋታ ላይ ክርስቲያን ኤሪክሰን ግብ አስቆጥሮ ማንቸስተር ዩናይትድ መራ። ከዛም በኋላ የቀድሞ የማንቸስተር ዩናይትድ ተጫዋች ዳንኤል ጄምስ ግብ አስቆጥሮ አቻ ሆኑ። ባለቀ ሰዓት ግን ወጣቱ አጥቂ አሌሃንድሮ ጋርኔቾ ተቀይሮ በመግባት የማንቸስተር ዩናይትድን የማሸነፊያ ግብ ባለቀ ሰዓት 93ኛው ደቂቃ ላይ አስቆጥሯል። ጋርናቾ በማንቸስተር ዩናይትድ ቤት አሁን ላይ 18 ዓመቱ ላይ የሚገኝ ወጣት ተጫዋች ነው። በአሰልጣኝ ኤሪክ ቴናግ እድል እየተሰጠው ምርጥ ብቃቱን እያሳየ ነው የሚገኘውና ኤሪክ ቴናግ እሱን የመሳሰሉ ወጣቶችን ቀጣይ ማብቃት ይኖርብናል ሲል አስተያየት ሰጥቷል። ተጫዋቹንም አድንቋል። ብራይተን ከአስቶን ቪላ ያደረጉት ጨዋታ በአስቶን ቪላ 2-1 አሸናፊነት ተጠናቋል። ገና ጨዋታው በመጀመሪያው ደቂቃ ማካልስተር ብራይተንን ባለሜዳውን መሪ አድርጎ ነበረ። ከዛም በኋላ ግን ዳኒ ኢንግስ በጨዋታና በፍጹም ቅጣት ምት ለቪላ 2 ግቦችን አስቆጥሮ አስቶን ቪላ 2-1 እንዲያሸንፍ አድርጓል። ከሜዳ ውጭ የመጀመሪያ ድሉን ነው ያስመዘገበው። አስቶን ቪላ በውድድር ዓመቱ በጣም ከሜዳ ውጭ ሲጫወት እየተቸገረ እንደነበረ እናስታውሳለን። ትላንት ግን ከሜዳ ውጭ በፕሪሚየር ሊጉ የመጀመሪያ ድሉን አስመዝግቧል። አሰልጣኝ ኡናይ ኤምሪ አስቶን ቪላን ከያዙ በኋላ እንግዲህ ባሳለፍነው ሳምንት ማንቸስተር ዩናይትድን አሸንፈው ነበረ። ትላንት ደግሞ ብራይተንን በሜዳው 2-1 አሸንፈዋል። የክርስቲያኖ ሮናልዶ ጉዳይ እያወዛገበ ነው የሚገኘው። በማንቸስተር ዩናይትድ ቤት ክህደት ደርሶብኛል ሲል አስተያየቱን ሰጥቷል። ትላንት ከፒርስ ሞርጋን ጋር ቶክ ቲቪ ከተባለ ቴሌቪዥን ጋር ቆይታ አድርጎ ነበርና አስተያየቱን ሰጥቷል። ማንቸስተር ዩናይትድን ብቻ አሰልጣኝ ኤሪክ ቴናግን ብቻ ሳይሆን ክለቡን
ክለቡንም ወቅሷል። ማንቸስተር ዩናይትድን ከተቀላቀሉ በኋላ የሚገባኝን ክብር አላገኘውም፣ ክህደት ተፈጽሞብኛል ሲል አስተያየት ተሰጥቷል። በትላንቱ ጨዋታም በፉልሃሙ ጨዋታ አልተሰለፈም ነበረ። በተለይ በእንግሊዝ ፕሪሚየር ሊግ ከቶትናም ጋር ማንቸስተር ዩናይትድ ሲጫወት በዚህ ጨዋታ ላይ ተቀይሮ ለመግባትም ፈቃደኛ አልነበረም እና ጨዋታው ሳያልቅ ነው ወጥቶ ሄደው ከሜዳና ያንን ተከትሎ በቼልሲ ጨዋታ እንዳይሰለፍ ተደርጎ ነበረ። ትላንትም ከፉልሃም ጋር በነበረው ጨዋታ ላይ ካሰላለፍ ውጭ አድርጎት ነበረ አሰልጣኝ ኤሪክ ቴናግ። ለኤሪክ ቴናግም ለአሰልጣኙ ክብር የለኝም፣ እሱ ካላከበረኝ እኔም ላከብረው አልችልም የሚል አስተያየት፣ በጣም አስደንጋጭ አስተያየት ነው የሰጠው። በማንቸስተር ዩናይትድ እንደማይቆይ ያረጋገጠ አስተያየት ይመስላል። ትላንት ከፒርስ ሞርጋን ጋር በነበረው ቆይታ አስተያየቱን የሰጠው አሰልጣኝ ኤሪክ ቴናግ ብቻ ሳይሆን በማንቸስተር ዩናይትድ ቤት ሌሎች 3-4 የሚደርሱ ግለሰቦች እኔ ላይ ጥቃት እያደረሱብኝ ነው፣ በመጥፎ ጎኑ ነው እኔን የሚያነሱ ሁልጊዜም ሲል አስተያየቱን ሰጥተዋል። አንደኛው የቀድሞ የክለብ አጋሩ ዋይኒ ሩኒ እንደሆነ አስተያየቱን ሰጥተዋል። ለምን እንደሆነ አላቅም፣ ዋይኒ ሩኒ በመጥፎ ጎኑ ነው አስተያየት እየሰጠ እኔን እየተቸ የሚገኘው ሲል አስተያየት ሰጥተዋል። በእርግጥ ዋይኒ ሩኒ ወደ ማንቸስተር ዩናይትድ ክርስቲያኖ ሮናልዶ ከተመለሰ በኋላ እያሳየ ያለው ባህሪ ተገቢ አይደለም፣ ክለቡን ሊያከብር ይገባል ሲል አስተያየት ሰጥቶ ነበረ። ለዛ ምላሽ ይመስላል ክርስቲያኖ ሮናልዶ አስተያየት የሰጠውና በእርግጥ ዋይኒ ሩኒ እግር ኳስ ተጫዋችነቱን አሁን አቁሟል። እኔ ግን አሁንም ቢሆን በትልቅ ደረጃ እግር ኳስ እየተጫወትኩ ነው ያለሁትና ለዛም ይመስለኛል የሚተቸኝ ሲል አስተያየት ሰጥቷል። በማንቸስተር ዩናይትድ ቤት ሊቆይ እንደማይችል ነው እንግዲህ ትላንት የሰጠው አስተያየት የሚያረጋግጠው። በጣሊያን ሴራ ትላንት የመጨረሻ 6 ጨዋታዎች ተደርገው ነበረ። ዩቬንቱስ ከላትሲዮ ያደረጉት ጨዋታ ትልቅ ጨዋታ ነበረ። ዩቬንቱስ 3-0 ይህንን ጨዋታ አሸንፏል። ሞይስኪን 2 ግቦችን አስቆጥሯል። አርካዲስ ሚሊክ ሌላኛዋን ግብ ለዩቬንቱስ አስቆጥሯል። 6ኛ ተከታታይ ድሉን ነው ትላንት ዩቬንቱስ ያስመዘገበው። በተለይ ዘንድሮ አጀማመሩ ጥሩ አልነበረም ዩቬንቱስ፣ አሁን ግን በተከታታይ ድል እያደረገ ነው የሚገኘውና 3ኛ ደረጃ ላይም በጣሊያን ሴራ መቀመጥ ችሏል። አታላንታ ከኢንተር ሚላን ያደረጉት ጨዋታም ትላንት ተጠባቂ ጨዋታ ነበረ። ኢንተር ሚላን 3-2 ሲያሸንፍ ኤደን ዤኮ ለኢንተር ሚላን 2 ግቦችን አስቆጥሯል። 3-2 ማሸነፉን ተከትሎ እንግዲህ ደረጃውን ወደ 4ኛ ማሻሻል ችሏል። የሆዜ ሞሪኖ ቡድን ሮማ ደግሞ ከቶሪኖ ያደረጉት ጨዋታ እንዳቻ ተጠናቋል። ናፖሊ እንግዲህ የዓለም ዋንጫ ከመጀመሩ በፊት ዘንድሮ ጥሩ ግስጋሴ ላይ ነው የሚገኘው። በ41 ነጥብ የጣሊያን ሴሪያን እየመራ የዓለም ዋንጫው ይጀመራል ማለት ነው። ኤሲ ሚላን 33 ነጥቦች አሉት። ዩቬንቱስ ደግሞ በ31 ነጥቦች 3ኛ ደረጃ ላይ ነው የተቀመጠው። የመጨረሻው ጉዳያችን የሚሆነው የጀርመን ቡንደስሊጋ ይሆናል። በጀርመን ቡንደስሊጋ ትላንት 2 ጨዋታዎች ተደርገው ነበረ። ፍሬበርግ ከኡኒየን በርሊን ያደረጉት ጨዋታ በፍሬበርግ 4-1 አሸናፊነት ተጠናቋል። ኡኒየን በርሊን ዘንድሮ በጀርመን ቡንደስሊጋ አስገራሚ ከሚባሉ ቡድኖች መካከል ነበረ። ቡንደስሊጋውንም ለ1 ወር ተኩል ያህል ሲመራ መቆየቱን እናስታውሳለን። ትላንት ግን 4-1 በሆነ ውጤት እንግዲህ በፍሬበርግ ተሸንፏል። ቀደም ብሎ 2-2 መለያየቱን እናስታውሳለን ኡኒየን በርሊን ከኦግስበርግ ጋር። ከዛ በፊት ደግሞ በባየር ሌቨርኩሰን 5-0 ተሸንፏል። አሁን ከአንደኛ ወደ 5ኛ ደረጃውንም ተንሸራቷል። ትላንት እንግዲህ 4 ግቦች ተቆጥረውበት 4-1 በፍሬበርግ ሲሸነፍ ቪንቼንዞ ግሪፎ 3 ግቦችን ለፍሬበርግ ግብ አስቆጥሮ ሃትሪክ መስራት ችሏል። ሌላኛው ትላንት የተደረገው ጨዋታ ሜንዝ ከአይንትራ ፍራንክፈርት ያደረጉት ጨዋታ ነበረ። አንዳቻ የተጠናቀቀ ጨዋታ ነው። በአጠቃላይ እንግዲህ የጀርመን ቡንደስሊጋን ባየር ሙኒክ ከኋላ መጥቶ ቢሆን እየመራ ነው የሚገኘው የጀርመን ቡንደስሊጋን። ፍሬበርግ ትናንት 30 ነጥቦችን ላይ ደርሶ 2ኛ ደረጃ ላይ ተቀምጧል። አርቢ ላይፕሲግ ደግሞ በ28 ይከተላል። አይንትራ ፍራንክፈርት እና ኡኒየን በርሊን ደግሞ በ27 ነጥቦች 4ኛና 5ኛ ደረጃ ላይ ተቀምጠዋል። የነበሩኝ የስፖርት መረጃዎች እነዚህ ናቸው። ደግነት እናመሰግናለን። አመሰግናለሁ። ጤና ይስጥልኝ ኢትዮጵያ ጋር ናችሁ። እንግዲህ እስከ 2 ሰዓት ከ30 ከእናንተ ጋር አብረን እንዘልቃለን። እንግዲህ ኤልሻዳይ የተለያዩ ርዕሰ ጉዳዮችን እያነሳን እየቀጠልን ነው የምንገኘው። እንግዲህ አንዳንድ ታሪክን ወደ ኋላ መለስ ብለን በዚህ ሳምንት በዚህ ቀን የተከሰቱ በርካታ ጉዳዮች አሉ። አንዱን ለማንሳት እንግዲህ ናሳ የአሜሪካኑ የጠፈር ምርምር ተቋም እንግዲህ የአፖሎ 12 የተባለችውን መንኮራኩር በተለይ ሰዎችን ይዛ በ2ኛ ደረጃ ላይ እንግዲህ ወደ ጨረቃ በ1969 እንደ ፈረንጆቹ አቆጣጠር ማለት ነው በቻርልስ ኮናርድ እየተመራች ማለት ነው በነ ሪቻርድ እንደዚሁም ደግሞ አላን ቢንን ይዛ
በኖቬምበር 14 1969 እንግዲህ ልክ በዛሬው ዕለት ማለት ነው ወደ ጨረቃ የመጠቀችበት ከዚያ ባለፈ 5 ቀናትን ቆይታ ኖቬምበር 19 ላይ ጨረቃ ላይ ያረፈችበት መሆኑን ታሪክ ወደ ኋላ መለስ ስንል ያስቃኝናል ማለት ነው። አዎ የሌላኛው ደግሞ የዛሬው ዋነኛ ጉዳያችን የሚሆነው እንግዲህ ስለ ሁጂንታኦ ቻይናን መምራት የጀመሩበትን ነው። ወደ ኋላ መለስ ብለን እንግዲህ ታሪክን ወደ ኋላ መለስ ብለን ልናስቃኛቸው ወድናል። ሁጂንታኦ ቻይናን መምራት የጀመሩት እንግዲህ ከሁለት አስርተ ዓመታት በፊት እንደሆነ እንግዲህ መረጃችንም ያመለክታል። አዎ እንግዲህ ሁጂንታኦ ቻይና እንግዲህ በዓለማችን አሁን እጅግ በኢኮኖሚ የፈረጠሙ በወታደራዊ አቅም የፈረጠመች ሀገር እንደሆነች ትታወቃለችና ሀገሪቱ በኢኮኖሚ ራሷን እንድትችል ከፍ እያለች እንድትመጣና ኢኮኖሚዋ ደግሞ ሁለተኛ ከዓለም እንድትሆን ከአሜሪካ ቀጥላ ካደረጉት ታላላቅ ሰዎች መካከል ሁጂንታኦ ይጠቀሳሉ። ይነላል ትግስቱ ቡቼ በዘገባው እሱን እንከታተል። ዳግም እንገናኛለን። China leaders past, present and future የቀድሞ የቻይና ኮሚኒስት ፓርቲ ሊቀመንበርና ሀገሪቱን ለ10 ዓመታት የመሩት ሁ ጂንታኦ በአውሮፓውያን ታኅሳስ 21 1942 በታንጇ ጂያንጉስ በምትባል ግዛት ነው የተወለዱት። ገና በሰባተኛ ዕድሜው እናቱን በሞት ያጣው ሁ ጂንታኦ በአክስቱ ቤት ነበር ያደጉት። ሁ ጂንታኦ በ1964 ሲንጓ ዩኒቨርሲቲ በሃይድሮ ኤሌክትሪካል ምህንድስና ተመርቋል። ከ1969 እስከ 1974 በሲኖሃይድሮ ኢንጂነሪንግ በምህንድስና ሙያ አገልግለዋል። ሁ ጂንታኦ ከባለቤታቸው ሊው ዮንግ ኪምፕ ጋር በሲንጓ ዩኒቨርሲቲ ቆይታቸው የተዋወቁት ሲሆን አንድ ወንድና አንድ ሴት 2 ልጆችን አፍርተዋል። በአውሮፓውያን አቆጣጠር ከ2003 እስከ 2013 ድረስ ቻይናን በመሩባቸው ዓመታት የተለያዩ ዕቅዶችን በመንደፍ ውጤታማ ስራም ሰርተዋል። 使他们有更多机会参与美国经济发展。በኮሚኒስት ፓርቲ የቻይና እድገትን በሳይንሳዊ እይታ በመቃኘት ከጊዜው ጋር መዘመን ወሳኝ ነው፣ ለፓርቲውም ይህ ዋነኛ ጉዳይ ነው በማለት ያምናሉ ሁ ጂንታኦ። ቻይናን ከ2003 እስከ 2013 ድረስ የመሩት ሁ ጂንታኦ የቻይናው ኮሚኒስት ፓርቲ ፕሬዝዳንት ሆኖ ወደ መንበረ ስልጣን የመጡት በዚህ በያዝነው ሳምንት ህዳር 2003 ዓመተ ምህረት ነበር። He joined the Communist Party of China in ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት የጉሊት ንግዴን አሻሽዬ ሕይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ፣ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ሕይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከ1 ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ ፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም።
በማራዶና የእግዜር እጅ፣ በባጂዮ ቁጭት፣ በሮጀር ሚላ ዳንስ፣ በዚነዲን ዚዳን ብልህ አጨዋወት፣ በሜሲ ጥበበኛ እግሮችና በሮናልዶ ውጤት ቀያሪነት በማይዘነጉ ድንቅ የዓለም ዋንጫ ትዕይንቶች ለዓመታት አብረን ተደስተናል። ዘንድሮም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኳታር የሚካሄደውን የዓለም እግር ኳስ ዋንጫ ውድድርን በቀጥታ ስርጭት ወደ እናንተ ያደርሳል። በዘንድሮ ውድድር ድል አድራጊው ቡድን ማን ይሆን? ከአፍሪካ ተሳታፊ ሀገራት መካከልስ አዲስ ታሪክ የሚያስመዘግበው ሀገር ማን ነው? ለ29 ቀናት በተዝናኖት በቀጥታ ስርጭት ሳይቆራረጥ በኢቲቪ መዝናኛ ብቻ ይከታተሉ። ደግሞም ምርትና አገልግሎቱን ለማስተዋወቅ ይህ ልዩ አጋጣሚ ነው። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድመው ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል። በየትኛውም ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ተመልሰናል ተመልካቾቻችን። አሁንም ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጠይቃለን። እንቀጥላለን። እንግዲህ ኢትዮ ቴሌኮም ደግሞ የጤና ስለ ኢትዮጵያ አጋራችን ነው። እጅጉን እናመሰግናለን። ኢትዮጵያ እንግዲህ ብዙ ችግሮችን አልፋለች። ባለፉት 2 ዓመታት እንግዲህ ጦርነቶችን ያሳለፈች ነው። በርካታ ሰዎች ሞተዋል፣ ንብረት ወድሟል። እንግዲህ ጦርነት ለማንም እንደማይበጅ የታየበት ነው ማለት እንችላለን። ኢኮኖሚያችንም ላይ እንግዲህ ትልቅ ተግዳራቶች የሆኑበት፣ ሰዎች ከአካባቢያቸው የተፈናቀሉበት፣ እንዲሁም ደግሞ እንግዲህ የሰላም አየር ለመተንፈስ ፍላጎት የነበረበት ነበር ማለት እንችላለን። 2 ዓመታትን እንግዲህ በችግር ውስጥ ያሳለፈች ኢትዮጵያ ደግሞ ከቅርብ ጊዜ ወዲህ በዚህ 2 ሳምንት ጊዜ ውስጥ የሰላም ስምምነት የተደረገበት ነው። እንግዲህ የህወሓትና የፌዴራል መንግስት በደቡብ አፍሪካ ፕሪቶሪያ እንግዲህ የሰላም ስምምነት አድርገው እንግዲህ በአጠቃላይ ኢትዮጵያን በሰላም ጎዳና ለማራመድ የሁሉም ህብረተሰብ ደግሞ የራሱን ድርሻ መውጣት አለበት። ከሰሞኑ ደግሞ 5 ቀናትን በናይሮቢ ኬንያ የህወሓት ታጣቂ አዛዦች እንዲሁም ደግሞ የመከላከያ ሰራዊት ከፍተኛ አመራሮች እንግዲህ ተገኝተው ማለት ነው በተለይ ፕሪቶሪያ ላይ የተፈረመውን የሰላም ስምምነት ማስፈጸሚያ ሰነድ ወይም ደግሞ እቅድ ላይ ውይይት አድርገው ከስምምነት የደረሱበት ነበር ማለት እንችላለን። እንግዲህ ኢትዮጵያ የምትፈልገው ሰላም ነው። ሰላም ከሰፈነ ደግሞ ልማቱም ይመጣል፣ ኢኮኖሚውም እንደዚሁ እንዲያንሰራራ ማድረግ ይቻላልና ለዚህ ሰላም ደግሞ አተገባበር ላይ ሁሉም የሚመለከታቸው አካላት ደግሞ ህብረተሰቡ በአጠቃላይ የድርሻውን ሊወጣ ይገባል። ዲያስፖራም እንደዚሁ። እንግዲህ ከዚህ በፊትም አንተም በመግቢያ ብዙ ነገሮችን ይታወቃል። ከ2 ዓመት በፊት ምን አይነት ፈተናዎችን እንደተመለከትን በተለይም ደግሞ በጦርነቱ የወደሙ እንዲሁም ደግሞ የሰው ህይወትም ያለፈበት ጊዜ ነውና በተለይ ደግሞ በባለፈው በፕሪቶሪያ በኢትዮጵያ መንግስትና በህወሓት መካከል እንግዲህ የነበረው የሰላም ስምምነት እንግዲህ አብዛኛው ሰው የተደሰተበት ነው። ምክንያቱም የኢትዮጵያ ህዝብ ሰላም ናፋቂ፣ ሰላም ፈላጊ ነው። በዛ ላይም ደግሞ አበክረን ልንመለከተው የምንችለው አንድ ነገር አለ። አፍሪካዊ መፍትሄ አለው። ኢትዮጵያም በኢትዮጵያ አፍሪካዊ መፍትሄዎችም የተመለከትንበትና ለሌሎችም ትልቅ ትምህርትን የወሰድንበት ነውና ከዛ ባለፈ ደግሞ ስንመለስ በጦርነቱ የወደሙ መሰረተ ልማቶችንም የመጠገን እንዲሁም ደግሞ በጦርነት የተጎዱ ቤተሰቦችንም በመጠየቅ ከኢትዮጵያም አልፎ እንግዲህ ዲያስፖራ ወገኖችም እንግዲህ ኢትዮጵያዊዎችን በመደገፍና ከዛም በፊት በጦርነቱም በነበረ ጊዜ በመደገፍ እንዲሁም ደግሞ መተባበርን ያሳዩበት ጊዜ ላይ ነውና አሁንም ይህን ነገር እንግዲህ እንዲቀጥልና ወደፊትም እነዚህ ሰዎች እስኪደራጁ ድረስ ከጎናቸው መሆንም አስፈላጊ ነው። እንግዲህ በተለይ ጦርነት ሲካሄድባቸው በነበሩ አካባቢዎች በትግራይም የሰብአዊ እርዳታዎችን የማድረግ ስራዎችን መንግስት እየሰራ ነው የሚገኘው። ከዚያ ባለፈ እንግዲህ የመልሶ ግንባታ ላይ ማለት ነው ተቋርጦ የነበሩባቸው የኤሌክትሪክ ኃይል እንግዲህ ሳያገኙ በርካታ ጊዜያትን የቆዩት ማለት ነው እንደ አዲስ እንዲያገኙ በማድረግ ረገድ ስራዎች እየተሰሩ ነው የሚገኙት በመንግስት። በዚህ ደግሞ መንግስት የሌሎች ተቋማት ዓለም አቀፍ ተቋማትም መጥተው እንደዚህ አይነት እርዳታዎች
እርዳታዎችን ቢያደርጉ እንግዲህ በሩ ክፍት እንደሆነ በአየርም በየብስም ለእርዳታዎች ክፍት መሆኑን ተናግሯል። እንግዲህ በስምምነቱ መካከል አንደኛው የሰብአዊ እርዳታዎችን ማድረስ ላይ እንዲሁም ደግሞ ዓለም አቀፍ ተቋማት እንዲሁም ደግሞ ግለሰቦች በተንቀሳቅሰው ዋስትና ሰጥተው እንግዲህ ወደ ትግራይም ገብተው ማለት ነው እርዳታ እንዲሰጡ ለማድረግ ሀሳቦችም የቀረበበት ነው ማለት እንችላለንና የስምምነት እንግዲህ ከሁሉም ይጠበቃል። እንግዲህ ወረቀት ላይ ተፈርሟል፣ ስምምነት ተደርሷል። በሁለቱ ኃይሎች መካከል እንቅስቃሴዎች ስራዎች እየተሰሩ ነው የሚገኙትና ህዝቡ ደግሞ የራሱን ድርሻ በመወጣት ረገድ እንግዲህ ከተለያዩ አካባቢዎች ላይ የኢትዮጵያ ቴሌቪዥን ጋዜጠኞች በተንቀሳቀሱባቸው ቦታዎችም ላይ እንዲሁም ደግሞ ጦርነትን ያሳለፉ አካባቢዎች ጭምር እንግዲህ ሰላምን እንደሚናፍቁ ይህ ሰላም ስምምነት ደግሞ ለሀገሪቱ ዘላቂ ሰላም ፋይዳ እንዳለው ሲገልጹ ነበር። አንዳንድ ዲያስፖራዎች ግን የሚሰጡት የሚያናፍሱት ወሬ ግን እንግዲህ በተለይ ሰላም ስምምነቱ ለማደናቀፍ እንቅስቃሴዎች እያደረጉ ነው ያሉት። በርካታ ዲያስፖራ ግን ይህንን የኢትዮጵያን ሰላም መምጣት ብዙዎቹ ደግፈውታል፣ ከጎን እንደሚቆሙም የተናገሩበት ነበር። አንዳንድ መገናኛ ብዙሃኖችን ቀደም ባሉት ጊዜያት በሁለት ዓመቱ ጦርነቱን እጅግ በጣም በሰዓት ላይ ቤንዚን ሲጨምሩ የነበሩ የምዕራባውያን መገናኛ ብዙሃን ነበሩ። እንግዲህ አንዳንድ መገናኛ ብዙሃን አሁንም ቢሆን ይህንን የሰላም ስምምነት እንግዲህ የሚያደናቅፉ መረጃዎችን እያወጡ ነው የሚገኙት። በነገራችን ላይ ሰለሞን እንግዲህ ሁልጊዜም ለመረጃዎች ቅርብ ነን አብዛኞቻችን፣ ምክንያቱም ቴክኖሎጂው ቅርብ ነውና፣ ስለዚህ መርጦ መስማትና መርጦ መመልከት አስፈላጊ ነው። አንዳንድ ሀሳቦች እንግዲህ ሀሳቦቻችን ላይ ውዥንብር የሚፈጥሩ መረጃዎችም አሉና የምንመለከታቸው መረጃዎች ከምንድነው ምንጫቸው ምንድነው የሚለውንም ደግሞ ተመልካቾቻችን እንግዲህ በደንብ አበክረው እንዲመለከቱ በዚህ አጋጣሚ መልእክታችንንም እናስተላልፋለን። እንግዲህ ወደ ሌላኛው ጉዳያችን እንግባ። ስለ ሰላም ያወራ ነው እንግዲህ ኢትዮጵያ ሰላምን ትናፍቃለች። የአፍሪካ ችግሮች ደግሞ አፍሪካዊ መፍትሄዎች እንዲመጡ ደግሞ ቀደም ባሉት ጊዜያቶች ስትሰራ ነበር። ሌሎች አፍሪካ ሀገራት ላይ ችግሮች ሲፈጸሙ ጭምር እነዛ በአፍሪካዊ ችግሮች መፍትሄዎች እንዲያገኙ ስትሰራ አበክራ ስታከናወን ቆይታለች። አፍሪካ ህብረትን እንግዲህ የመሰረተች የፓን አፍሪካኒዝም እንቅስቃሴ ከፊቱና ስትመራ የነበረች ሀገር ነች። አሁን ደግሞ ችግሮች ሲመጡባት ችግሩ በአፍሪካ መፍትሄ እንዲያገኝ በአፍሪካ ህብረት ጥላ ስር ስራዎች ተሰርቶ እድል ተገኝቷልና ይህንን እድል እንግዲህ በተለይ ስምምነቱ በጦርነት የተጎዱ አካባቢዎችን ስብራትን ለመጠገን እንግዲህ እድል የሚሰጥ መሆኑን ደግሞ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽንም አስታውቋል። አሁን እንግዲህ የኮሚሽኑም የኢትዮጵያ ተወካይ ማማዶ ዳዮኖ ባልዴ ድርጅቱ እንግዲህ በአማራና በትግራይ ክልሎች ድጋፎችን እያደረገ መሆኑን ጠቅሰው ድጋፉም አሁንም በአማራና ትግራይ አፋር ክልሎች ተጠናክሮ ይቀጥላል ነው ያሉት። ቅድም አንተን በመግቢያ እንግዲህ እንደተናገርከው ይሄ ድጋፍ ቀጣይነት እንዲኖረው የተለያዩ አጋር ተቋማቶችም ድጋፉን እየቀጠሉ ይገኛሉ። ከኢትዮጵያን ብለው ኢትዮጵያ ሁልጊዜም በሯ ክፍት ነው ለሚደግፏት ሰዎች፣ በተለይ በጦርነት የተጎዱ ማህበረሰቦችን ደግሞ በእጅጉ ድጋፍ ይሻሉ። መታሰቢያ ደረጃ ታስቃኝናለች። መልሰን እንገናኝ። በመንግስትና በህወሓት መካከል የተደረሰው የሰላም ስምምነት የሰብአዊ ድጋፍን ተደራሽ ለማድረግ አስቻይ ሁኔታዎችን እንደሚፈጥር የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የኢትዮጵያ ተወካይ ማማዱ ዳያን ባልዴ ተናግረዋል። ለዚህ ስኬት ደግሞ ኤጀንሲው ከመንግስት ጋር ተቀናጅቶ በቅርበት ይሰራል ብለዋል። የሰላም ስምምነቱ ዜጎችን ወደ ሰላማዊ ህይወት ከመመለስ ባለፈ በጦርነት የተጎዱ የትምህርት፣ የጤና፣ የመጠለያና የውሃና ጽዳት ማህበራዊ አገልግሎቶችን ለማስጀመርም እድል ይሰጣል ብለዋል። ቢሮዬ የሚቻለውን ድጋፍ ለማድረግ ዝግጁ ነው። አቅም አለን፣ የሰው ኃይል አለን፣ የተወሰነ ገንዘብ ድጋፍም አለን። እንቀጥልበታለን። የደረሰውን ውድመት መልሶ መገንባት ቀላል ነገር አይደለም አውቃለሁ። የከፋ ጉዳት ደርሷል። ድጋፍ ስናደርግባቸው የነበሩ አካባቢዎች አሉ። እንደ ስደተኛ ጉዳይ ከፍተኛ ኮሚሽን እና እንደ መንግስታቱ ድርጅት አካልነታችን የቻለውን ሁሉ ድጋፍ ለማድረግ ዝግጁ ነን። የዓለም አቀፉ ማህበረሰብ ድጋፍ ግን እንሻለን። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ከኢትዮጵያ መንግስት በተጨማሪ ከሌሎች ዓለም አቀፍ ድርጅቶችና መንግስታዊ ካልሆኑ ተቋማት ጋር በመተባበር ድጋፍ ለሚሹ ወገኖች አሁንም የሰብአዊ ድጋፍ ማድረግ እንደሚቀጥል ተናግረዋል። የሰላም ስምምነቱን ተከትሎ የሰብአዊ አቅርቦት ክፍት መደረጉም የእርዳታ ድርጅቶችን ይበልጥ ተደራሽ እንዲሆኑ ያስችላቸዋል ብለዋል። ግጭቱ በነበረባቸው አካባቢዎች የተፈናቀሉ ወገኖችን የመርዳት ስራዎች ጀምረናል። ወደ 3000 ገደማ ስደተኞች በአላማጣ በኩል በፍላጎታቸው መሰረት ድጋፍ እንዲያገኙ እያደረግን ነው። አመራርነት ወሳኝነት እንዳለው አይተናል። እነዚህ ወንድምና እህቶቻችን ከየትም ይምጡ ካለምንም ልዩነት በተቻለ መጠን አስቸኳይ ድጋፍ ሊያገኙ ይገባል እንላለን። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን በጦርነት ወደ ተጎዱ አካባቢዎች ለሚደረግ የሰብአዊ እርዳታ የአየርና የየብስ ትራንስፖርት ክፍት መደረጉን መግለጹም የሚታወስ ነው ሲል የዘገበው ኢዜአ ነው። የልቦና ውቅር ፕሮግራማችን
የምዕራፍ 6 ዝግጅቶቻችን ከአሁን ጀምሮ ወደ እናንተ መድረስ ይጀምራሉ። የልቦና ውቅር ለውጥ የግድ አስፈላጊ ነው ወይ? እንቀየር እንልና እንቀየር እንላለን። አሁን እንቀየራለን እንላለን፣ ግን ራሳችን እንዴት ነው የምናገኘው? እዚያው ኑሯችን ውስጥ ይሆናል። አስገራሚው ነገር ሁልጊዜም የትም ሀገር በየዘመኑ ችግር ሊኖር ይችላል። እኛ ሀገር ተመሳሳይ ችግር ለዘመናት የመቀጠሉ ነገር ግን መጠየቅ አለበት ብዬ አምናለሁ። የሀሳብ ታሪካችን ስላልተዘገበ ይመስለኛል አሁንም ጥያቄ የሆነብን። የሀሳብ ታሪክ ሰዎች ሲያስቡ የኖሩበት ታሪካቸው ምን ይመስላል? እኛ የመዘገብነው የጦርነታችን እና የግጭቱም ታሪክ ይመስለኛል። ጊዜ ማክበር ለማደግ ይረዳናል ወይስ ማደግ ወይ በኢንዱስትሪ መስፋፋት ጊዜ እንድናከብር ያደርገናል? አሁን ደግሞ ቴክኖሎጂ በጣም ከመራቀቁ የተነሳ በዚህ ጊዜ ስለ ጥንታዊው እውቀት ማወቅ መመራመር ምን ይጠቅማል? አልፎ አልሄደም ወይ ሳይንሱ የሚል ጥያቄ ሲነሳ እንሰማለን። ምን ይላል? ሁልጊዜ ከውስጥ የሚመነጭ እውቀት ህይወት ነው። እንደ እንቁላል ከላይ ብትመችው ጫጩቶቹ ይሞታሉ። ከውስጥ ግን ሰብረው ሲወጡ በጣም ህይወት ነው። ሀረማያ ዩኒቨርሲቲ ሲጀምር እንደ አንድ ግብርና ኮሌጅ ነው የጀመረው። የተለያዩ ስነ ምህዳርን የሚወክሉ የመስክ ምርምር ጣቢያዎች አሉት። እዚህ አካባቢ ከፍተኛ ምርምር ስራ ነው የሚካሄደው። ቴክኖሎጂዎችን በማፍለቅ አርሶ አደሮችን በተለያዩ ስልጠና በመደገፍ ትልቅ ድርሻ ይጫወታሉ። እዚህ በምርምር ተሰርቶ አድጎ ይሄንን የምታዩትን ደረጃ ደርሶ በጣም ዝቅ ያለ ዋጋ ነው የምናገኘው ማለት ነው። ምን ይሄ ቶኒ እርሻ ምርምር በጣም ከደሞዙ በላይ በቃ የእናት ጓዳ ነው። ይሄ ለመናፈሻ ይሁን ተብሎ አንድ ጊዜ በከተማው ተወሰነ። ምርምር ጣቢያ የበለጠ ደህንነቱ ተጠብቆ ምንም ሳይሸራረፍ መቆየት አለበት ብዬ ነው የማስበው።
ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ከረማችሁ። ከአዲስ አበባ ወደ 47 ኪሎ ሜትር ገደማ ራቅ ብለን መተን በቢሾፍቱ ከተማ በአቡጋያ ሐይቅ ሊሳቅ ሪዞርት ላይ ነው የምንገኘው። እጅግ በጣም የሚያምር ቦታ ነው። Kale o Japan. እኔ አሰልጣኝ ነጻነት ካሳ ነኝ። ጤና ይስጥልኝ ኢትዮጵያ ጋር ናችሁ። እንግዲህ እስከ 2 ሰዓት ከ30 እንዘርቃለን አይደለ? ኤልሻዳይ ኢትዮ ቴሌኮም ደግሞ የጤና ይስጥልኝ ኢትዮጵያ አጋር በመሆኑ እጅጉን እናመሰግናለን። እንግዲህ ኢንተርኔት በየነ መረብን ስናነሳ ኤልሻዳይ ዓለማችን እንግዲህ በተለይ ከዚህ ከስማርትፎን ጋር ተያይዞ ሁለተኛ ደግሞ ነገሮች ቴክኖሎጂዎች እየረቀቁ በመምጣታቸው የስልክ ላይ እንግዲህ ኢንተርኔትም እንዲሁም ላፕቶፖች ላይ ፒሲ ላይ በተለያየ መንገድ ኢንተርኔትን በየነ መረብን መጠቀም እያደገ መጥቷልና በዓለም አቀፍ ደረጃ የሚያሳዩት ቁጥሮች እንግዲህ ወደ 50% የሚሆነው የዓለማችን ሕዝብ መካከል ማለት ነው ኢንተርኔትን ወይም በየነ መረብን እንደሚጠቀም መረጃዎች ያሳያሉ። እንግዲህ ወደ 8 ቢሊዮን አካባቢ ተጠግኗል። ስለዚህ ግማሽ ቢሊዮን አካባቢ እንግዲህ ማለት ነው ወደ 4 ቢሊዮን አካባቢ የሚጠጋው ኢንተርኔትን ወይም በየነ መረብን ይጠቀማል ማለት ነው። በ2022 አሁን በፈረንጆቹ መጨረሻ አካባቢ ደግሞ የሃዝ ወደ 63% ያድጋል። ከዚያ በኋላ በ2025 ደግሞ ከ3 ዓመት በኋላ ወደ 72%። እንግዲህ ምን ያክል የበየነ መረብ አጠቃቀማችን ዓለም አቀፉ እንግዲህ ቴክኖሎጂ ማደግ ጋር ተያይዞ እያደገ መምጣቱን ያሳያልና ቁጥሮች የሚያሳዩት ነው። ወደ ሀገራችን ስንመጣ ደግሞ ወደ 50 ሚሊዮን በላይ የሚጠጉ ሰዎች ስልክን ይጠቀማሉ። ከዚያ ባለፈ ደግሞ ወደ 20 ሚሊዮን ገደማ የሚጠጉት ደግሞ የበየነ መረብ ወይም ደግሞ ኢንተርኔት አክሰስ ወይም ደግሞ ተደራሽነትን ያገኙ ናቸው አካባቢ ናቸው። በተለይም በሀገራችን ኢትዮጵያ እንግዲህ መረጃዎች እንደሚያመለክቱት ከ25 ሚሊዮን በላይ አሁን ባለው አሃዝ ኢንተርኔትን እንደሚጠቀሙ መረጃዎቻችን ያሳያሉ። እንግዲህ በየአመቱ እንኳን ያለንን የኢንተርኔት ልዩነት በተለይ ደግሞ ሰው የእጅ ስልካችን በነገራችን ላይ አሁን ላይ ጓደኛችንም ጭምር ነው። በፊት እንግዲህ በተለያዩ ቦታዎች ሆነን የእጅ ስልካችንን የምንነካካበት ጊዜ እምብዛም ነውና አሁን ግን ባለንበት ቦታ ሆነን እኔ እናንተ ተቀምጠን ስልካችን ላይ ነው ጓደኛችንን የምናደርገውና በተለይም ደግሞ አሁን ላይ ለመረጃ በጣም ቅርቦች ነን። መረጃዎች ግን ምንጮቻቸው ምንድነው የሚለውንም ምንመለከትም ቅድም ጠቆም አድርገን ነው ሄድነው። በተለይ የኢንተርኔት አጠቃቀማችን ደግሞ ከፍ ያለ ነው። ኢትዮጵያ ላይ እንግዲህ በስፋት አሁን ወደ 5G ደርሰናል። እንግዲህ ወደ 5ኛው ጄኔሬሽን ላይ መድረሳችን ይሄ እንግዲህ ለኢንተርኔት ወይም ደግሞ ይሄ ኢትዮጵያ ዲጂታላይዜሽን ኢትዮጵያን ዲጂታል ለማድረግ የሚሰሩ ስራዎች ምን ያክል ደረጃ ላይ መድረሳቸውንም የሚታወቅ ነው። የዓለም አቀፍም የበይነ መረብ እንግዲህ ሀገራችን ኢትዮጵያ 17ኛውን ዙር በሀገራችን ኢትዮጵያ ነው የሚካሄደው። ይህም ሲካሄድ እንግዲህ ከ2000 እስከ 2500 ሰዎች የሚሆኑ ከተለያዩ ዓለም ሀገራት የተውጣጡ ሰዎች በሀገራችን ኢትዮጵያ በመዲናችን አዲስ አበባ ላይ እንግዲህ ከህዳር 19 እስከ 23 የሚቆይ የበይነ መረብ ጉባኤዎች ይካሄዳሉ። በነዛም ላይ የተለያዩ ነጥቦች ይነሳሉ ተብሎም ይጠበቃል። እንግዲህ የበይነ መረብን ኢንተርኔትን ስናነሳ የሚጎዳበትን መንገድ አለ፣ የሚጠቅምበትን መንገድ አለ። እንግዲህ በተለይ ከጉዳቱ አንጻር ስናስብ ይሄ ፌክ ኒውስ የምንላቸው የሐሰተኛ መረጃዎች ማሰራጫ መንገዶች ይሆናሉና በተለይ ይሄ ሚኒስትሪ ሚዲያ የምንላቸውን መደበኛ የሆኑ መገናኛ ብዙሃኖችን እንግዲህ ቅድም አንቺ ስትይው እንደነበረው እጃችን ላይ ያለውን ስልክ የመጠቀም ነገሮች ስላሉ እነሱንም ከማሰራጨት አንጻር እንግዲህ እድልን የሚከፍት የሚሰጠውና ያንን ችግር ይዞ ይመጣል። እንግዲህ በተለይ ዓለማችን ከዚህ መረጃ መረብ ወንጀል ጋር ተያይዞ የሳይበር አታክ ወይ ደግሞ የሳይበር መረጃ መመንተፍም ጉዳዮችም የሚሄዱበት ነውና ያለ በጣም ትላልቅ የሚባሉ ተቋማት
የደህንነት ተቋማት ጭምር እንግዲህ በዚህ በሳይበር አታክ ወይም ደግሞ በሳይበር ደህንነት ላይ እንግዲህ ሰፊ ስራ ካልሰሩ የሚያጋልጥ መሆኑን የመረጃ መረብ ወይም ኢንተርኔት እሱ አለ። እንግዲህ ከመልካም ጎኑ ስናስብ እንግዲህ ኢንተርኔት አሁን በዓለማችን ትልቁን ተግባር ትልቁን ስራ ይሰራል። እንግዲህ ስለዚህ በግለሰብ ብቻ ሳይሆን ተቋማት ጭምር ኢንተርኔትን ካልተጠቀሙ እንግዲህ ኢኮኖሚን ማምጣት አይችሉም። ከዚያ ባለፈ ስራዎችን ማቀላጠፍ አይችሉም እና የኢንተርኔት የበየነ መረብ ጥቅሙ እንግዲህ በጣም ከፍተኛ ነው። በእርግጥ አሁን እኛ ይሄንን የኢንተርኔትን ወይም በየነ መረብን እያወራን ያለንበት ጉዳይ እንግዲህ ከ2 ሰዓት በኋላ በዝርዝር በዜና መተን እንግዳም ጋብዘን ደግሞ ከኢኖቬሽንና ቴክኖሎጂ ሚኒስቴር ሰፊ የሆነ ቆይታ የምናደርግበት ነው የሚሆነው። አሁን ለመነሻ ነው ይሄንን ስለበየነ መረብ እያወራን ያለነው። አዎ እንደሚታወቀው እንግዲህ ከዚህ በቀደም ዓለም አቀፍ የበየነ መረብ እንግዲህ የጀመረው እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት በአውሮፓውያኑ አቆጣጠር በ2006 ዓመተ ምህረት እንደተጀመረ ነው የሚነገረው። 16ኛውን እንግዲህ የበየነ መረብ ጉባኤ ደግሞ ያካሄደችው ፖላንድ ናት። በዛም እንግዲህ የተለያዩ ነጥቦችም ተነስተዋል። በዛም ላይ እንግዲህ በዛ ጊዜ ደግሞ የኛ ሀገራችን ኢትዮጵያም የተወከሉ ሰዎችም በዛ ጉባኤ ላይም ተገኝተዋል። በዛም የተነሱ ነጥቦችም መማማሪያ የሚሆኑ ከሆነ ደግሞ በ17ኛው የዓለም አቀፍ የበየነ መረብ ደህንነት ላይ ጉባኤው ላይ የሚነሱ ሀሳቦችም አሉ። እንደ መዳረሻ ግን አስቀድሞ ደግሞ የሚነገሩና የሚኖሩ ውይይቶችም ነበሩ። አዎ እንግዲህ ይሄንን ካልናቸው እኛ 2 ሰዓት ላይ ሲሆን አጫጭር ዜናዎችን ከተደመጠ በኋላ እንግዲህ ሰፊ ቆይታ የምናደርግበት ነው። ሌላው እንግዲህ የአየር ትንበያን እንድትከታተሉ እንጋብዛችሁ። እንዴት ነው አየር? ትንሽ የቀዝቃዛ ሞቅም እያለ ነው። ሰሞኑን በጣም ትንሽ አየሩ ቀዝቀዝ እያለ ነውና ደረብረብ ማድረግ ያስፈልጋል። ስለዚህ እሱን ተከታተሉ። ዳግም እንገናኛለን። ፕሮግራማችን የምዕራፍ 6 ዝግጅቶቻችን ከአሁን ጀምሮ ወደ እናንተ መድረስ ይጀምራሉ። የልቦና ውቅር ለውጥ የግድ አስፈላጊ ነው ወይ? እንቀየር እንላለን። አሁን እንቀየራለን እንላለን። ግን ራሳችን እንዳይቶ የምናገኘው እዚያው ኑሯችን ውስጥ ይሆናል። አስገራሚው ነገር ሁልጊዜም የትም ሀገር በየዘመኑ ችግር ሊኖር ይችላል። እኛ ሀገር ተመሳሳይ ችግር ለዘመናት የመቀጠሉ ነገር ግን መጠየቅ አለበት ብዬ አምናለሁ። የሀሳብ ታሪካችን ስላልተዘገበ ይመስለኛል አሁንም ጥያቄ የሆነብን። የሀሳብ ታሪክ ሰዎች ሲያስቡ የኖሩበት ታሪካቸው ምን ይመስላል? እኛ የመዘገብነው የጦርነታችን እና የግጭቱን ታሪክ ይመስለኛል። ጊዜ ማክበር ለማደግ ይረዳናል ወይስ ማደግ ወይ በኢንዱስትሪ መስፋፋት ጊዜ እንድናከብር ያደርገናል? አሁን ደግሞ ቴክኖሎጂ በጣም ከመራቀቁ የተነሳ በዚህ ጊዜ ስለ ጥንታዊው እውቀት ማወቅ መመራመር ምን ይጠቅማል? አልፎ አልሄደም ወይ ሳይንሱ የሚል ጥያቄ ሲነሳ እንሰማለን። ምን ይላል? ሁልጊዜ ከውስጥ የሚመነጭ እውቀት ህይወት ነው። እንደ እንቁላል ከላይ ብትመችው ጫጩቶቹ ይሞታሉ። ከውስጥ ግን ሰብረው ሲወጡ በጣም ህይወት ነው።
ተመልሰናል ተመልካቾቻችን። አሁንም ከኢትዮጵያ ቴሌቪዥን ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። እናንተም ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። እንግዲህ የጤና ይስጥልኝ ኢትዮጵያ አጋር ድርጅታችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን ከልብ እናመሰግናለን። አሁን ደግሞ አጫጭር ዜናዎችን የምንሰማበት ሰዓታችን ላይ እንገኛለን። በድጋሚ ትግስቱ ሙቼ እየጠበቀን ነው። በድጋሚ እንዴት ቆየ? እንደምቆያችሁ ይመስገን። መቀጠል ትችላለህ። አመሰግናለሁ። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። አጫጭር ዜናዎችን ይዘናል። ትዕግስቱ ቡቼ ነኝ። የኢፌዴሪ መከላከያ ሰራዊት የተፈራረመውን የሰላም ስምምነት ለመተግበር ቁርጠኛ መሆኑን ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ከሳምንት በፊት በደቡብ አፍሪካ ፕሪቶሪያ በኢትዮጵያ መንግስትና በህወሓት መካከል የተደረሰው የሰላም ስምምነትን መሰረት ያደረገው ለአራት ቀናት በኬንያ ናይሮቢ ሲካሄድ የቆየው የኢትዮጵያ መንግስትና የህወሓት ታጣቂዎች ከፍተኛ የጦር መሪዎች ውይይት በስምምነት ተጠናቋል። ወታደራዊ አመራሮቹ በ6 ርዕሰ ጉዳዮች ላይ ከስምምነት ደርሰው 5 ገጾች ያሉት ሰነድ ላይ ፍርማቸውን አኑረዋል። በኬንያው የአተገባበር እቅድ ውይይት ላይ የተገኙት የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከውይይቱ በኋላ የመጀመሪያው የሆነውን ጋዜጣዊ መግለጫ ለመገናኛ ብዙሃን ሰጥተዋል። በመግለጫቸው ካነሷቸው አበይት ጉዳዮች መካከል በተሻለ ሁኔታ መግባባት ላይ መድረሱን ገልጸዋል። ከሀገራዊ ለውጡ በኋላ የኢትዮጵያ በብዙ ፈተናዎች መፈተኗን ያወሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያም ተገዳ ወደ ጦርነት መግባቷንና ውጊያ መደረጉን በዚህም በርካታ ውድመቶች መድረሱንም አክለዋል። በርካታ የሰላም አማራጮች እንዳመለጡ የገለጹት ፊልድ ማርሻል ብርሃኑ ጁላ ከቅርብ ታሪኮቻችን ተጠቅመን ወደ ቀደመ ሰላማችን ለመመለስ ዛሬ የተገኘውን የሰላም ንግግር ወደ ተግባር ለማውረድ ትልቅ ጥረት እየተደረገ መሆኑንና በዚህም የሁለቱ አካላት ከፍተኛ ወታደራዊ አመራሮች በተገቢው መንገድ መምከራቸውንም ገልጸዋል። ከዚህ በኋላ ይህን ጦርነት ለመሸከም እንደ ኢትዮጵያውያን የማናችንም ጫንቃ አይችልም ያሉት የፊልድ ማርሻል ብርሃኑ ጁላ የተበላሹ ነገሮችን ወደ ነበሩበት እንዲመለሱ መሰረት የጣለው የፕሪቶሪያው ስምምነት በጦር ከፍተኛ አመራሮች ዘንድ በኬንያ ናይሮቢ የተደረሰው ስምምነትም በሁለቱ አካላት መካከል የጋራ መግባባት ላይ እንዲፈጠር ያደረገ መሆኑንም አንስተዋል። የኢፌዴሪ መከላከያ ሰራዊት የተፈራረመውን የሰላም ስምምነት ለመተግበር ቁርጠኛ መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ለአተገባበር መመሪያዎች በተገቢው መንገድ መፈጸም በትኩረት እንደሚሰራም ነው በመግለጫቸው ያከሉት። በኬንያ የቆየው በኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራው ልዑክ አዲስ አበባ ሲገባ ከፍተኛ የጦር አመራሮች አቀባበል አድርገውለታል። በሰሞኑ የኢትዮጵያ ክፍል ሲካሄድ በነበረው ጦርነት ጉዳት የደረሰባቸው የህብረተሰብ ክፍሎችን ለማቋቋም አስፈላጊውን ድጋፍ እንደሚያደርግ የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ገለጹ። ርዕሰ መስተዳደሩ በወቅታዊ ሀገራዊ ጉዳይ ላይ በሰጡት መግለጫ የክልሉ መንግስትና ህዝብ የሰላም ስምምነቱ በአግባብ ተፈጻሚ እንዲሆን በሙሉ ልብ ከመደገፍ ባሻገር በጦርነት ጉዳት የደረሰባቸውን አካባቢዎች መልሶ ለመጠገን የሚጠበቅበትን አስተዋጽኦ ሁሉ ለማበርከት ዝግጁ መሆኑን ገልጸዋል። የሰላም ስምምነቱ በሀገሪቱ ሰላም ለማስፈንና ልማትን ለማረጋገጥ መሰረት የሚጥል ነው ያሉት ርዕሰ መስተዳደሩ መንግስትና ህዝብ ፊቱን ሙሉ በሙሉ ወደ ልማት እንዲያዞሩም እድል የሚፈጥሩ መሆኑንም ገልጸዋል። ሜክሲኮ በንጹህ ኢነርጂ ላይ ትኩረት አድርጋ እንደሚሰራ ይፋ ባደረገችው የኢኮኖሚ እቅድ ላይ አስታወቀች። የሀገሪቱ መንግስት በንጹህ ኢነርጂ ላይ የሚሰራው ስራ አጠናክሮ እንደሚቀጥልም ነው የተገለጸው። በዚህ እቅድ በታዳሽ ኃይል ምንጭ ላይ እንደሚሰራ የተጠቀሰ ሲሆን የፀሐይና ነፋስ ኃይል ላይ የተሻለ ስራ ይሰራል ተብሏል። ከዚህ በተጨማሪም በፈረንጆች 2030 ሀገሪቱ የምትጠቀመው የነዳጅ ኃይል በ30 በመቶ ለመቀነስ እቅድ ተይዟል። ይህ ስትራቴጂ ፕላን ሜክሲኮ ለአየር ንብረት ለውጥ ትኩረት መስጠቷን ያመላክታል ሲል የዘገበው ሲጂቲኤን ነው። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ አጫጭር ዜናዎቹ የእስካሁኑ ነበሩ። ትዕግስቱ ብቻ ነው። መረጃዎች እነዚህ ነበሩ። እናመሰግናለን።
ተመልሰናል ተመልካቾቻችን። አሁን ሁለተኛው ምዕራፋችን ላይ እንገኛለን። በቅርቡ የሚካሄደው ዓለም አቀፍ የበይነ መረብ አስተዳደር ጉባኤ የቱሪዝም ዘርፉን ለማነቃቃት በሚያግዝ መልኩ እየተሰራ መሆኑ ነው የተገለጸው። ኢትዮጵያ እንግዲህ ከዳር 19 እስከ 23 ድረስ እንግዲህ የ17ኛውን ዓለም አቀፍ የበይነ መረብ አስተዳደር ጉባኤን ታስተናግዳለች። ፍሬህይወት ረታ ደግሞ ተከታዩን ዘገባ ታስቃኝናለች። ከዚያ በኋላ ከእንግዳ ጋር ቆይታ እናደርጋለን። ኢንተርኔት አሁን ባለበት የአገልግሎት አሰጣጥ ሁኔታ እንዲቀጥልና ለሕዝብ ተገቢውን ጥቅም እንዲሰጥ በየዓመቱ በተለያዩ የዓለም ሀገራት ዓለም አቀፍ ፎረም ይዘጋጃል። ኢትዮጵያም 17ኛውን የኢንተርኔት አስተዳደር ፎረም ከህዳር 19 2015 እስከ ህዳር 23 2015 አዘጋጃለች። በፎረሙ የ5 ቀን ቆይታ 5 ዋና ዋና አጀንዳዎች ላይ ምክክር ይደረጋል። የመጀመሪያው የኢንተርኔት ለሁሉም ወይንም ሁሉም ሰዎች ኢንተርኔት ስለሚያገኙበት ሁኔታና ሂውማን ራይት ጥበቃ ወይም የሰብአዊ መብት ጥበቃ የሚገኝበት ሁኔታ ላይ የሚያተኩር ይሆናል። ሁለተኛው ደግሞ የኢንተርኔት ፍራግመንቴሽን ወይም ኢንተርኔት መቆራረጥ። ሶስተኛው ደግሞ የዳታ ገቨርናንስ ጋር የተመለከተ ነው። እንግዲህ አሁን ባለንበት ዓለም ላይ ዳታ ትልቁ ሀብት ነው። ሌላው በዚህ ቴም ደግሞ ከኢመርጂንግ ቴክኖሎጂስ በተለይ ከአርቲፊሻል ኢንተለጀንስ ጋር በተያያዘ የኢንተርኔት ምንድነው መሆን ያለበት ነው። አምስተኛው ጉዳይ ደግሞ የሴፍቲ ኤንድ ሴኩሪቲ ነው። ፎረሙ በሚካሄድበት ጊዜ ውስጥ ከ76 ያላነሱ ጥናታዊ ጽሑፎች የሚቀርቡባቸው ይሆናል። ፎረሙ አፍሪካዊ ጉዳዮች ላይ ትኩረት የሚያደርግ ሲሆን በኢንተርኔት ዙሪያ ለሚስተዋሉ ችግሮች አፍሪካዊ መፍትሄ እንዲበጅለት ሁኔታዎችን ይፈጥራልም ተብሏል። አሁን 17ኛው ነው። ይህ 17ኛው በአፍሪካ ምድር ላይ በኢትዮጵያ ምድር ላይ በሚካሄድ ስለሆነ በዋናነት የአፍሪካ ጉዳዮች ላይ እንዲያተኩር ተደርጓል። ይሄ ማለት ምን ማለት ነው? ከዚህ ጉባኤ የሚገኙ ውጤቶች በቀጣይ ህግ ሆነው የሚወጡበት ይሄ ኮንፈረንስ ይሄ ፎረም እዚህ ሀገር መደረጉ በዋናነት የአገራዊ ችግሮቻችንና አህጉራዊ ችግሮቻችን ዲስከስ እንዲደረግባቸውና መፍትሄም እንዲገኝላቸው ጥረት ይደረጋል ማለት ነው። የቱሪዝም ሚኒስቴር ለዓለም አቀፉ የኢንተርኔት አስተዳደር ፎረም የሚመጡ ከ2500 በላይ እንግዶችን ተቀብሎ ለማስተናገድ ዝግጅት እያደረገ ነው። ወደ ኢትዮጵያ የሚመጡ የቢዝነስ ቱሪስትም ሆኑ የሌጀር ፓርት ቱሪስቶችም ኢትዮጵያ ውስጥ ጥሩ ጊዜ እንዲኖራቸው የማድረግ ስራ ነው የምንሰራው። አንደኛ ከሆቴሎች ጋር በመነጋገር ሆቴሎች ደህና አገልግሎት እንዲሰጡ ማድረግ መቻል። ከዛ ባሻገር ደግሞ ለዚሁ ቆይታ በሚመጡበት ጊዜ ወይም ደግሞ ለአጭር ቆይታ በሚመጡበት ጊዜ የተለያዩ የቱር ፓኬጆችን ዲዛይን አድርገን ለተጠቃሚዎች እንዲቀርቡ እናደርጋለን። ስልጠናዎች ተዘጋጅተዋል። ፖስት ፓኬጅም ልክ እንደዛው እነዚህ የመሳሰሉትን ነገሮች ዝግጅት በማድረግ ላይ እንገኛለን። ያው ከሚኒስቴሩ ጋር መተባበር የኢኖቬሽንና ቴክኖሎጂ ሚኒስቴር ከአጋር ተቋማት ጋር ፎረሙን የሚያካሂደው በአዲስ አበባ ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያና መረጃ ሊሰጡን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሁሪያ አሊ እዚህ ስቱዲዮ ይገኛሉ። ጤና ይስጥልን። አብሮ ይስጥልን። በድጋሚ ስለ ጊዜዎት እናመሰግናለን። እንግዲህ 16ኛውን የበይነ መረብ ጉባኤ አዘጋጀችው ፖላንድ ነችና ኢትዮጵያም ተሳታፊ ነበረች። ተሞክሮ ምን እንደሚመስልም ያብራሩልናል። አክለውም ደግሞ ከጉባኤው በፊት የሚዘጋጁ ብሔራዊ የበይነ መረብ ጉባኤዎች አሉ። እነማን ተሳታፊ ነበሩ? ከዛስ ምን ልምዶች ተገኙ ከሚለው እንጀምር። እሺ፣ በጣም አመሰግናለሁ። እንግዲህ በወቅቱ ወደ ፖላንድ ስንሄድ ኢትዮጵያ ለሁለት ነገሮች ነበረ ሄደችው። አንደኛ እንደ አባልነቷ መድረኩ ላይ ለመሳተፍና ሁለተኛ ደግሞ ልምድንም ለመቀመር ነበር ሄድ ነው። በወቅቱ በርካታ ነገሮችን አከናውነን ነው የመጣ ነው። ያው መጀመሪያው ያደረግነው ከተባበሩት መንግስት የኢኮኖሚክ ማህበር ጉዳይ ምክትል ዋና ዳይሬክተር ጋር የጎንዮሽ ስብሰባ አድርገን ነበረ። ኢትዮጵያ እንዴት ማስተናገድ እንደምትል እንደ ሀገር ምን አለን፣ በምን መልኩ ነው የምናስተናግደው የሚለውን በደንብ በጥልቀትና በዋናነት ግን የአፍሪካን ችግር መፍታት አለበት የሚለው ላይ አትኩረን እንደምንሰራ ተነጋገርን። ከዛ ቀጥሎ የወጣቶች መድረክ ነበረ፣ መክፈቻ ንግግር አድርገናል። ከሱ በመቀጠል ደግሞ የፖላንድ የፕራይም ሚኒስትሩ ዋና የዲጂታል አማካሪው ጋር ስለ ወደፊት ኢትዮጵያ እንዴት በጋራ አብራን መስራት እንችላለን እንዲሁም ደግሞ ልምዱ ምን ይመስል ነበረ የሚለውን
በደንብ ውይይት አድርገናል። የከፍተኛ አመራሮች መድረክ ላይም ውይይትን አካሂደናል ማለት ነው። ስለዚህ ሰፊ የሆነ የተሳትፎ መድረክ ነው የነበረን። ሲቀጥል በመዝጊያው ላይ ኢትዮጵያ ንግግር አድርገናል። ከዛም ደግሞ ለ5 ደቂቃ የሚሆን ቪዲዮም አሳይተናል። ወደ ኢትዮጵያ ሲመጡ ምን ምን መጎብኘት እንደሚችሉ ምን እንዳለን ለማሳየት ሞክረን ያው ተቀብለን የመጣ ነው ማለት ነው። በይፋ የተቀበልነው መድረክ ከተሰጠን በኋላ መዝጊያ ከሰጠን በኋላ በይፋ ለኢትዮጵያ እንደሆነ ተቀብለን መጣን ማለት ነው። እንግዲህ ከዛ ምን አገኘን የሚለው ያው ፖላንድ ለ2 ዓመት ነው ዝግጅት እንድታዘጋጅ የሆነችው። ምክንያቱም ከጀርመን ነበረ የተቀበለችው በ14ኛው ጊዜ በ2019 ማለት ነው። ከዛ በኋላ ግን ኮቪድ-19 ስለተከሰተ በቨርቹዋል ነበር የተደረገው 15ኛው ማለት ነው። 2 ዓመት የዝግጅት ጊዜ እንደነበራቸው ተገንዝበናል ማለት ነው። እነሱ 2 ዓመት ተዘጋጁ። ብቁ የሆነ በቂ ሀብት እንደነበራቸው እንዲሁም ደግሞ ካታቪዝ ከተማ ላይ ነው የተካሄደው። ካታቪዝ ከተማ ከከሰል ድንጋይ አምራች ወደ ትልቅ ከተማ ቀይረው ትልቅ የኮንፈረንስ ገንብተው በዛ እንዳዘጋጁ አየን። የተለያዩ ኮሚቴዎችን አቋቁሞ ስራዎች እንደተሰሩ ስራው ሲሰራ የነበረው ከነሱ በልምድ ያየነው በፕራይም ሚኒስትሩ ስር ሆኖ 9 የሚሆኑ ንዑስ ኮሚቴዎችን አቋቁመው እነዚህ ሰዎች ለ2 ዓመት ከስራቸው ተገልለው ነበር ይሄንን ዝግጅት ሲያካሂድ የነበሩት ማለት ነው። እነዚህ ልምዶችን ይዘን መተን ቀምረን ወደ ሀገር ቀይረን ወደ ስራ ሄደናል። ያው የብሔራዊ የበይነመረብ አስተዳደር ፎረሙ እንደ ፕሪሪኩዊዝድ ነው። ምክንያቱም የግሎባል ወይ ደግሞ ዓለም አቀፍ ኢንተርኔት ገቨርናንስ ፎረም ወይ ደግሞ አስተዳደር ስናካሂድ ከዛ በፊት የብሔራዊ መካሄድ አለበት። ምክንያቱም በየአመቱ ኢትዮጵያ ከዚህ በኋላ በየአመቱ የብሔራዊ ኢንተርኔት አስተዳደር ፎረም ይኖራታል ማለት ነው። ያ መካሄድ ስላለበት ያንን አካሂደናል ማለት ነው። ለኛ ትልቅ ትምህርት ነው የሰጠን ከዝግጅቱ ጀምሮ። የተለያዩ የኢንተርኔት ገቨርናንስ ፎረም ባህሪው ምንድነው? የተለያዩ ተቋማትን ማሳተፍ ነው። ስለዚህ የግል ተቋማት፣ የሲቪክ ሶሳይቲ ማህበራት፣ የተለያዩ እነዚህ የሚመለከታቸው በክልልም በፌዴራልም ያሉ የመንግስት ተቋማትንም አሳትፈን ነው ያካሄድ ነው። ሃይብሪድ ነበረ። ምክንያቱም አሁን ኮቪድም ስላለ ኦንላይንም ኦንሳይትም ነው። በአካልም ይመጣሉ፣ በኦንላይንም ይከታተላሉና ያንን እንዴት መስራት እንዳለብን ትልቅ ትምህርት ወስደንበታል። በጣም ሰክሰስፉል ነበረ። ምን ተግዳራቶች ነበሩ፣ ምን ጠንካራ ጎኖች ነበሩ ሚሉትን ትምህርት ወስደን ለትልቁ ወይ ደግሞ ለዓለም አቀፍ የኢንተርኔት አስተዳደር ፎረም ትልቅ ትምህርት ወስደንበታል ማለት ነው። እንደ ሀገር ወጣቶችም እንዲሳተፉ አድርገናል። የኛንም አቅም ፈትሸናል። ቢሆነስት እንዴት መስራት እንደምንችል አቅማችንን በትክክል እንድንፈትሽ አድርጎናል። መልካም። እንግዲህ የኢትዮጵያ በርካታ ትላልቅ ጉባኤዎችን እያስተናገደች የመጣች ነች። ተመራጭነቷም ደግሞ አሁን አንዱ ማሳያ ነውና እንደ 17ኛው ዓለም አቀፍ የበየነ መረብ አስተዳደር ጉባኤ እንዴት ተመረጠች? ሁለተኛ ደግሞ ምን ይዞላት ሊመጣ ይችላል ለኢትዮጵያ ማለት እንችላለን? ፋይዳውም ጋር ተያይዞ ማለት ነው። በጣም ጥሩ። እንግዲህ ኢትዮጵያ ሪፎርም ላይ እንዳለች ይታወቃል። በጣም በርካታ ስራዎች በተለይ በአይሲቲ ዘርፉ ብዙ ስራዎችን እየሰራን እንገኛለን። በተለይ ደግሞ የኢትዮ ቴሌኮም የቴሌኮም ዘርፉን ሊበራላይዝ ከማድረግ ሪፎርም ከማድረግ የሰራነውን ስራ ሁለተኛ ኦፕሬተር እንደ ሀገር መጥቶ እንዲሰራ መፍቀዳችን ለዓለም ተወዳዳሪ ክፍት ማድረጋችን ታይቷል ማለት ነው። ከምንም በላይ ደግሞ ኢትዮጵያ የአይሲቲ ዘርፉን የዲጂታል ኢትዮጵያ 2025ን ቀርጻ እየሰራች መሆኗን ያው በቴክኖሎጂ ዙሪያ ለመስራት ያላት ቁርጠኝነት እንቅስቃሴዋ ትልቅ ተስፋ የሚጥል መሆኑንና ብዙ ወጣት ያላት ሀገር እንደመሆኗ ብዙ የፈጠራ ስራዎችን
ይጠበቃሉ። እነዚህን ደግሞ በስትራቴጂ ተቃኝቶ መሰራቱ ትልቅ ተስፋ ያመጣል፣ ለውጦች ትልቅ ይዞ ይመጣል በሚል እንድትመረጥ አድርጎታል ማለት ነው ሀገራችን። መልካም እንግዲህ እንደሚታወቀው 17ኛውን የበይነ መረብ ጉባኤ ሀገራችን ኢትዮጵያ ከህዳር 19 እስከ 23 ታካሂዳለች። በተለይም ኢትዮጵያ ስትመረጥ እንግዶችን ተቀባይ ናት ሀገራችን ኢትዮጵያ። አሁን የሚመጡትን እንግዶች የአቀባበል ሂደቱስ ምን ይመስላል? ሀገራችን ላይ ለሚመጡ እንግዶች እንግዲህ በተለይም ኢትዮጵያን በደንብ እንዲያወት ማድረግ የሚቻልበት አጋጣሚ ነውና አሁን ላይ የሚመጡትን እንግዶችስ አቀባበሉ እንዴት ነው? እንዴት እንመልከት? በጣም ጥሩ። እንግዲህ ኢትዮጵያ የመቻቻል ተምሳሌት የሆነች ሀገር፣ የሰው ልጅ መፈጠሪያ ሀገር መሆኗ ይታወቃል። ብዙ የሚዳሰሱም የማይዳሰሱም ተፈጥሮዎች እንዳሏት እና ለጉብኝት ምቹ የሆነች ሀገር ብዙ የምናሳየው ያለን ሀገር መሆናችን ይታወቃል ማለት ነው። ከፎረሙ ባሻገር ፎረሙ የራሱ እድል ይዞ የሚመጣው አለ። እኛ እንግዲህ ይህንን ፎረም ለማዘጋጀት ስናስብ የፋይዳ ትንተናም ሰርተናል። ኢኮኖሚካሊ ምን ጥቅም ይዞልን ይመጣል፣ ማህበራዊ ምን ጥቅም ይዞ ሊመጣ ይችላል፣ ፖለቲካሊ ምንድነው ይዞት የሚመጣው ጥቅም፣ በረጅም ጊዜ ምን አይነት ጥቅም ይዞልን ይመጣል የሚለውን ለማየት ሞክረናል ማለት ነውና ኢኮኖሚካሊ እንደሚታወቀው ወደኛ ሀገር ሲመጡ የሚያማምሩ አልባሳቶች አሉን፣ ምግቦች አሉ፣ ልንሸጣቸው የምንችል እንደ ቡናም ሌሎች ነገሮችን ልንሸጣቸው የምንችል ነገሮች አሉን። እነዚህን ይገዛሉ። የሚጎበኙ በተለይ በዚህ 4 ዓመት ውስጥ አዲስ አበባ ወደ አበባነት እየተቀየረች የመጣችበት ጊዜ ነው። ብዙ ልናስጎበኛቸው የምንችል ሀገራችንን ልናሳይበት የምንችል ለዓለም መድረክ ኢትዮጵያ ማለት ምንድናት የሚለውን ምናሳይበትና ምን ሪፎርሞች እየሰራን ያለ ነው፣ ምን አይነት ለውጦች እያመጣን ነው የሚለውን በትክክል እንዲገነዘቡ እንዲያዩ የምናደርግበት ትልቁ መድረክ ነው ብለን ነው የምናስበው። ይሄ በዚህ አይተው ደግሞ አንደኛ ቆይታቸውን ትንሽ ዘጌት እንዲያደርጉት ውጤታማ እንዲሁም ደግሞ ቆይታቸው የሚዝናኑበት የሚደሰቱበት ጊዜ ይሆናል ብለን እንጠብቃለን። ለዚህ ደግሞ እየሰራን ያለ ነው እንግዲህ ከተለያዩ የሚመለከታቸው አካላት ጋር በቅንጅት ነው እየሰራን ያለ ነው። ይህንን ስራ ስንሰራ ብሔራዊ ኮሚቴ፣ አብይ ኮሚቴ፣ ሴክሬታሪያት የሚባል ይህንን ስራ ብቻ የሚሰሩትና ንዑሳን ኮሚቴዎችን ስለዚህ በቀጥታ የሚሆን በተዘዋዋሪ የሚመለከታቸው ሰዎች ተቋማት አብረውን እየሰሩ ነው ያሉት ማለት ነው። እንደ ቱሪዝም ሚኒስቴር፣ ባህልና ስፖርት ሚኒስቴር፣ ኢንሳ፣ ኒስ ምክንያቱም ሴኩሪቲውን መጠበቅ ስላለበት ፌደራል ፖሊስ፣ አዲስ አበባ ፖሊስ አለ፣ የአዲስ አበባ ቱሪዝም ቢሮ የመሳሰሉት በጣም በርካታ ቢሮዎች፣ ፒኤም ኦፊስም የፕራይም ሚኒስትር ኦፊስም ከኛ ጋር በቅርበት ነው እየሰራ ያለው። እየተናበብን እንግዶቻችን እዚህ ሀገር መጥተው ከሀገራቸው መጥተው እስኪሄዱ ድረስ ተደስተው ጥሩ ጊዜ ያሳልፈው በፎረሙ ውጤታማ ጊዜ እንዲኖረንና እንዲሁም ደግሞ እንግዶቻችን ደስተኛ እንዲሆኑ ነው ይሄንን እያደረግን ያለ ነው። የግል ዘርፎቹንም እየደገፉን እንዳሉ በዚህ አጋጣሚ መግለጽ እፈልጋለሁ። የሄሎ ታክሲና የኦክሎክ ትሬዲንግ ካምፓኒ በነፃ መኪና አገልግሎት ለእንግዶቻችን ሊቀበሉልን ቃል ገብተውልን በስራ ላይ እንገኛለን። ሌሎችም በስፖንሰርሺፕ እየደገፉን ያሉ ተቋማቶች አሉ ማለት ነው። ስለዚህ የኢትዮጵያ ሕዝብ ምን እንዲሆን ነው የምንፈልገው? እንደ ሁሉ ጊዜ እንግዳ ተቀባይነቱን እንዲያሳይና እንዲቀበል እነዚህ ሰዎች ተደስተው እዛው ሄደው እንዲቀሩ ሳይሆን ተመልሰው ሀገራችን ኢንቨስት እንዲያደርጉ እንድንሰራ አደራ ለማለት ፈልጋለሁ። መልካም። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሁሪ አሊ ለጊዜዎትም ለሀሳቦትም እጅጉን እናመሰግናለን። መልካም ቀን። በጣም አመሰግናለሁ። መልካም ቀን። የጉሊት ንግዴን አሻሽዬ ህይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ፣ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ህይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ
የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከአንድ ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ ፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። አንዳንድ ትናንሽ የሚመስሉ ነገሮች ታሪክ ለሚቀይር ውሳኔ ያነሳሱናል። ጊዜያዊ ችግሮችም ለዘለቄታዊ መፍትሄ ምክንያት ይሆናሉ። በደህና ጊዜ ያስቀመጥነው ካልታሰበ ወጪና ከማይገመት ጫና ይታደገናል። ቅድሚያ ለሚገባው ቅድሚያ በመስጠት ነገ የተሻለውን ለማግኘት ዛሬ ትንሽ ነገር ለማጣት መወሰንም አስተዋይነት ነው። አዲሱ የአዋሽ ለቤት ግዢ የሚውል የቁጠባ ሂሳብ አገልግሎት ይህን ውሳኔውን ያግዛል። መካከለኛና አነስተኛ ገቢ ላላቸው ሁሉ እንደ አቅማቸው ሂሳብ በመክፈት በተሻለ የወለድ ምጣኔና በመረጡት የቁጠባ ቆይታ መኖሪያ ቤት መግዛት ይችላሉ። ቤት ሲያስቡ በአዋሽ ቆጥቡ። ደንብና ግዴታዎች ተፈጻሚ ይሆናሉ። አዋሽ ባንክ። ልጄ ምን ሆነ ነው አባዬ? ሰውነቴ ሞቀኝ፣ ይተወኛል ብዬ ሳስብ ብርድ ብርድ ይለኝ፣ ራሴን የሚያመኝ ጀመር። ትኩሳት አለህ እኮ አባዬ። መቼ ነው የጀመረ? ትላንት ቀን ጀመረኝ፣ ዛሬ አጣድፈኝ። በል ያዘኝ፣ ወደ ጤና ተቋም እንሂድ። እኔማ የጀመርኩትን ልጨርስ ብዬ ነበር። ማንቀጥቀጥም ሆነ ብርድ ብርድ ካለ አቶ ከማል የምርመራ ውጤቱ እንደሚያሳየው የታመሙት በወባ በሽታ ነው። ሕክምናውን ለማግኘት ትንሽ ቢዘገዩ ኖሮ ለህይወቱ ጥሩ አልነበረም። ስራዬን ሳይ አሁን የምሰጠውትን መድኃኒት በትዕዛዙ መሰረት በስርዓቱ ከወሰዱት ቶሎ ይሻሎታል። ሌላ የቤተሰብ አባል ትኩሳት ካለበት በፍጥነት ወደዚህ ይዘውት ይምጡ። አጎበር መጠቀሙንም አይርሱ። የመጀመሪያውን 4 እዚህ ይወስዳሉ። እንዳልሽኝ አደርጋለሁ። ትኩሳት ሲኖረን ወዲያውኑ ወደ አቅራቢያችን ጤና ተቋም በመሄድና ተመርምረን በመታከም ከወባ በሽታ ራሳችንና ቤተሰቦቻችንን እንጠብቅ። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድመው ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል። በየትኛውም ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። የጉሊት ንግዴን አሻሽዬ ህይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ፣ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ህይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከአንድ ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ ፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም።
ተመልሰናል ተመልካቾቻችን። ቆይታችሁ መልካም እንደሆነ ተስፋ እናደርጋለን። አሁን የቢዝነስ ሰዓታችን ላይ እንገኛለን። የቢዝነስ የሀገር ውስጥና ከውጭ የተመራረጡ የቢዝነስ መረጃዎችን ሊያደርሰን ወንደሰን አፈወርቅ እዚህ ይገኛል። እንደምን አደርክ? እንዴት አድራችኋል ሁለታችሁ? ይመስገን። አንቺም እንዳልሽው ያው ከሀገር ውስጥ እንዲሁም ከውጭ የተለያዩ የቢዝነስ ጉዳዮችን እናነሳለን። አስቀድመን የምናነሳው የኢትዮጵያ ባንክ ዘርፍን የተመለከተ ጉዳይ ይሆናል። እንግዲህ እንደሚታወቀው በስፋት እየተወራም እንዳለው ኢትዮጵያ እንግዲህ የባንክ ዘርፉን ለውጭ ኢንቨስተሮች ክፍት ለማድረግ የተለያዩ እንቅስቃሴዎችን እያደረገች ነው የምትገኘው ኢትዮጵያና በኢትዮጵያ የባንክ ዘርፉን ለውጭ ኢንቨስተሮች ክፍት የማድረግ ሂደት ውስን ቁጥር ባላቸው የውጭ ባንኮች ብቻ የሚጀመር መሆኑን ነው እንግዲህ የኢትዮጵያ ብሔራዊ ባንክ ምክትል ገዢ የሆኑት አቶ ሰለሞን ደስታ የገለጹት። የኢትዮጵያ ብሔራዊ ባንክ የፋይናንስ ተቋማት ሱፐርቪዥን ምክትል ገዢ አቶ ሰለሞን ደስታ ለኢዜአ እንዳሉት የውጭ ባንኮች የካበተ ልምድ ይዘው ስለሚመጡ የሀገር ውስጥ ባንኮችን ለማነቃቃት ትልቅ እድልን ይዘው ይመጣል። የውጭ ባንኮች ይዘውት የሚመጡት ካፒታል በኢትዮጵያ ያለውን የውጭ ምንዛሬ እጥረት በማቃለል ለተጨማሪ ኢንቨስትመንት ምቹ ሁኔታም ይፈጥራል ሲሉ ነው እንዲሁ የተናገሩት። መንግስት በኢትዮጵያ በባንክ ኢንቨስትመንት ለመሳተፍ የሚመጡ የውጭ ባንኮችን በሙሉ ተቀብሎ ፍቃድ እንደማይሰጥም ነው የገለጹት። አቶ ሰለሞን ለመነሻነት ውስን የውጭ ባንኮችን ብቻ እንደሚያስተናግድም ጭምር ነው የተናገሩት። ለዚህም እንግዲህ 4 ቅድመ ሁኔታዎች ተዘጋጅተዋል ሲሉም ነው እንዲሁ ያስረዱት። እነዚሁም እንግዲህ ሰብሲደሪ ወይም ተቀጥላ የሚባለው የውጭ ሀገር እናት ኩባንያ ኖሮት እዚህ አገር ሰብሲደሪ መሰረታል ነው ያሉት። ሌላኛው ደግሞ ቅርንጫፍ ነው። እናት ኩባንያው ውጪ ይሆናል፣ እዚህ ደግሞ ቅርንጫፍ ነው የሚኖረው ማለት ነው ባንኩ። ቀሪው ደግሞ እንግዲህ ጆይንት ቬንቸር ነው። እንግዲህ እነዚህ ባንኮች አክሲዮን ይገዛሉ ወይም ደግሞ ድርሻ ይኖራቸዋል ማለት ነው እዚህ ሀገር ካሉት ባንኮች ጋር እስከ 40 በመቶ ድረስም ገደብ አለውም ነው የተባለው። 4ቱን ቅድመ ሁኔታዎችን ያሟሉ የውጭ ኢንቨስት ለማድረግ ከገቡ እንግዲህ ለኢትዮጵያ የፋይናንስ ዘርፍ ትልቅ አበርክቶ ይኖራቸዋልም ተብሏል። የውጭ ባንኮች መልካም እድል ይዘው እንደሚመጡት ሁሉ ስጋቶች እንደሚኖሩም ጭምር ነው የጠቆሙት። ስጋቶችንም ለመቀነስ በተለይ በዘርፉ ያለው ልምድ እየዳበረ እስከሚሄድ ድረስ ወደ አገር ውስጥ የሚገቡ የውጭ ባንኮችን ቁጥር በመገደብና አስፈላጊውን ክትትል በማድረግ በትኩረት እንደሚሰራም ጭምር ነው የገለጹት። ዘገባው እንግዲህ የኢትዮጵያ ዜና አገልግሎት ነው። ወደ ሁለተኛው ጉዳይ ደግሞ ስንሻገር በተለይ የነፃ ንግድ ቀጠናን የተመለከተ ጉዳይ ነው የምናነሳው። ኢትዮጵያን እንግዲህ ተጠቃሚ ያደርጋታል ተብሎ ነው የሚጠበቀው የነፃ ንግድ ቀጠና። ኢትዮጵያ ከነፃ ንግድ ቀጠና የበለጠ ተጠቃሚ ለማድረግ ዘርፉን በአሰራር መደገፍ ላይ ትኩረት መደረጉን ነው የኢትዮጵያ ማሪታይም ባለስልጣን ያስታወቀው። በዘርፉ አቅሙ የተገነባ የሰው ኃይል ለማፍራትና ነፃ የንግድ ቀጠናውን ለማሳለጥ የዕቃ አስተላላፊዎችና መርከብ ወኪሎች ማህበር ከትሬድማርክ አፍሪካ ሊሚትድ ጋር ስምምነት ተፈራርሟል። በስምምነቱ መሰረት እንግዲህ በመጀመሪያው ዙር በአዲስ አበባ በነፃ ንግድ ቀጠና አሰራር ዙሪያ ስልጠና የወሰዱ የሎጂስቲክስ ባለሙያዎች ለ2 ሳምንት የወሰዱትን ስልጠና እንግዲህ አጠናቀዋል። ባለሙያዎቹ ከግልና ከመንግስት ተቋማት የተውጣጡ ናቸው። ነፃ የንግድ ቀጠና አሰራር ዓለም አቀፍ ተሞክሮች፣ እቃዎች ወደ ቀጠናው ሲገቡ ምን አይነት ሂደቶችን መከተል አለባቸው በሚሉና መሰል ጉዳዮች ላይ ነው እንግዲህ ስልጠናውን የወሰዱት። የኢትዮጵያ ማሪታይም ባለስልጣን ዋና ዳይሬክተር ኢንጂነር የኋላሸት ጀመረ እንዳሉት እንግዲህ ኢትዮጵያ ከነፃ ንግድ ቀጠናው በተሻለ መልኩ ለመጠቀም እየሰራች ነው። የነፃ ንግድ ቀጠናው ዋናው ዓላማ እንግዲህ ንግድና ሎጂስቲክስን ማሳለጥ፣ የውጭ ምንዛሪ ግኝቱን ማሳደግና ወደ ውጭ የሚላኩ ምርቶችን መጨመር መሆኑንም ጭምር ነው ያብራሩት። ዘርፉ በአሰራር እንዲደገፍም እንቅስቃሴ የተደረገ መሆኑንም ነው ዋና ዳይሬክተሩ የገለጹት። የእቃ አስተላላፊዎች እና መርከብ ወኪሎች ማህበር ፕሬዚዳንት ኤልዛቤት ጌታሁን በበኩላቸው ኢትዮጵያ ለመጀመሪያ ጊዜ ያቋቋመችው ነፃ የንግድ ቀጠና ውጤታማ እንዲሆን ማህበሩ የበኩሉን ድርሻ እየተወጣ መሆኑንም ነው የገለጹት። ስልጠናውን የተከታተሉ ባለሙያዎችም ለኢዜአ በሰጡት አስተያየት እንግዲህ በቀጣይ ለምንሰራው ስራ ስንቅ የሚሆን እውቀት የሸመትንበት ነው ሲሉም ነው ሀሳባቸውን ያጋሩት። ወደ መጨረሻው ጉዳይ ስንሻገር ደግሞ ብሪታንያና ኢኮኖሚያን የተመለከተ ጉዳይ ነው የምናነሳው። የብሪታንያ ኢኮኖሚ ችግር እንደገጠመው ነው እየተገለጸ የሚገኘው። ኢኮኖሚ እንግዲህ በተያዘው የፈረንጆቹ ዓመት 3ኛው ሩብ እድገት መቀነሱ ተገልጿል። ከሐምሌ እስከ መስከረም ባሉት 3 ወራት እንግዲህ የብሪታንያ ጥቅል ምርት ወይም ጂዲፒ በ0.2 በመቶ መቀነሱ ነው የተሰማው። ብሪታንያ የኢኮኖሚ መቀነስ ሲያጋጥማት ከፈረንጆቹ 21
መጀመሪያ ወዲህ ባሉት ጊዜያት የመጀመሪያው ነው ተብሏል። አሁን ያለው ኢኮኖሚያ ከኮቪድ ወረርሽኝ በፊት ከነበረው መጠኑ መቀነሱም ጭምር ነው የተገለጸው። ከቡድን 7 አባል ሀገራት ከኮቪድ ሙሉ በሙሉ እስካሁን ያላገገመችው ብሪታንያ ብቻ መሆኗም እንዲሁ ታውቋል። የብሪታንያ ኢኮኖሚ እንግዲህ ቀደም ሲል ይቀንሳል ተብሎ ከተገመተው የ0.5 በመቶ ቅናሽ ያስመዘገበ ቢሆንም ሁኔታዎች እንደሚያሳዩት ከ1970ዎቹ ወዲህ የከፋ ወደ ተባለ ኢኮኖሚ ድቀት ልታመራ ትችላለችም ተብሏል። የነዳጅ ዋጋ መጨመርና የወለድ ምጣኔ ከፍ ማለት የብሪታንያ ኢኮኖሚ እንዲቀንስ ካደረጉ ምክንያቶች በዋናነትም የተጠቀሱ ናቸው። በፈረንጆቹ 3ኛ ሩብ የብሪታንያ ኢኮኖሚ መቀነስ በእርግጠኝነት ወደ ኢኮኖሚ ድቀት እንድትገባ የሚያደርጋትም ነው ተብሎ እየተገለጸ ይገኛል። የኢኮኖሚ ድቀት ወይም ሪሴሽን እንግዲህ ለሁለት ተከታታይ ሩብ ዓመት ኢኮኖሚው እድገት ሲቀንስ የሚከሰት መሆኑ እንግዲህ ይታወቃል። እንደ ብሪታንያ ሁሉ አብዛኛው አውሮፓ ክፍል በፈረንጆቹ 4ኛ ሩብ የኢኮኖሚ ድቀት እንደሚያጋጥመውም ጭምር እየተገለጸ ነው የሚገኘው። ይህንን ጉዳይ የዘገበው ሮይተርስ ነው። እንግዲህ ለጤና ይስጥልኝ ያስኳቸው የቢዝነስ ጉዳዮች እኚህ ናቸው። ወንደሰን አመሰግናለሁ። አመሰግናለሁ። ሰላም ወደ መጨረሻው መረጃችን እናሻግራችኋለን። የኬንያ የአቮካዶ ምርት በቻይና ገበያ ተፈላጊ የሆነ መምጣቱ ተገለጸ። ኬንያም የምታመርተውን የአቮካዶ ምርት ወደ ቻይና በመላክ ከፍተኛ የውጭ ምንዛሬ ለማግኘት እየሰራች ነው። አባዲ ወይናይ ነው ያዘጋጀው። ብዙዎች ቻይናውያን ከፊሊፒንስና ሜክሲኮ ከሚመጣ የአቮካዶ ምርት ጋር ቅርበት አላቸው። ነገር ግን አሁን ላይ ይህ እየተቀየረ መጥቷል። ይህ የሆነው ደግሞ ቻይና ከኬንያ የአቮካዶ ምርት ማስገባት በመጀመሯ ነው። ታዲያ በቻይና በተካሄደው 5ኛው የገቢና ወጪ ምርቶች ትርኢት ላይ የኬንያ አቮካዶ ተወዳጅነት ማግኘት ችሏል። ኬንያም 40 በመቶ የሚሆነው የአቮካዶ ምርቷ ወደ ቻይና ኤክስፖርት በማድረግ የምርቱ ዋነኛ መዳረሻ ለማድረግ እየሰራች ትገኛለች። ኬንያ በአፍሪካ ቀዳሚዋ፣ በዓለም አቀፍ ደረጃ ደግሞ 6ኛዋ የአቮካዶ ላኪ ሀገር ናት። በዓመትም 80 ሺህ ቶን የሚጠጋ አቮካዶ ኤክስፖርት አድርጋለች። ቻይናም የኬንያ አቮካዶ ቀዳሚ ፈላጊ ሀገር ናት። ቪቫን ዋንግ ዶሌ የተሰኘ ኩባንያ ማርኬቲንግ ዳይሬክተር ናት። የኬንያ የአቮካዶ ወቅት ከየካቲት እስከ ህዳር ወር ነው። በዚህ ወቅት ደግሞ ከደቡብ አሜሪካ ምርቱ የሚመጣበት ጊዜ አይደለም። ስለዚህ ተጠቃሚዎች የተሻለ ምርጫ እንዲኖራቸው ያደርጋል። በአፍሪካ የሚመረት የአቮካዶ ምርት ወደ አውሮፓና መካከለኛው ምስራቅ ሀገራት ኤክስፖርት ይደረጋል። ነገር ግን ቻይና አሁን ላይ የምርቱ ዋነኛ መዳረሻ ለመሆን እየሰራች ነው። የኬንያ አምራቾች ደግሞ ገበያቸውን በቻይና እያሰፉ መጥተዋል። ኬንያ ከሚገኙ አቮካዶ አምራች ኩባንያዎች ጋር በመነጋገር ስምምነት አድርገናል። በዚህ ትርኢት እንዲመጡም ጋብዘናቸዋል። ገዢዎችም እየመጡ ነው። በቅርቡም የኬንያ አቮካዶ በሱፐር ማርኬቶች ውስጥ ለገበያ ይቀርባል። የ2022 የቻይና ገቢና ወጪ ንግድ ትርኢት ከአምናው በተሻለ ከአፍሪካ በርካታ ምርቶች የቀረቡበት እንደሆነ ተገልጿል። ግሬስ ንጄሩ ካኩዝ የተሰኘ በኬንያ የሚገኝ የአቮካዶ አምራች ኩባንያ ቴክኒካል ማናጀር ናቸው። በኬንያ የሚገኙ አብዛኞቹ አምራቾች የስራ ዕድል የሚያገኙበት ገበያ ነው። ለአርሶ አደሮቻችን ስልጠናም እየሰጠን ነው። በተሻለ አቅም በቻይና ገበያ ለመሳተፍ ያግዘናል። በፈረንጆቹ 2022 ከጥር እስከ ሐምሌ ብቻ $156 ሚሊዮን ዋጋ ያለው ምርት ኬንያ ወደ ቻይና ኤክስፖርት አድርጋለች። ዘገባው የኤስጂቲኤን ነው። ተመልሰናል። ተመልካቾቻችን ስትከታተሉት የነበረው ጤና ይስጥልኝ ኢትዮጵያ ከኢትዮጵያ ቴሌቪዥን የመረጃ ሰዓታችን። እናንተም ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ኤልሻዳይ ወንድማገኝና ሰለሞን አበጋዝ ከመላው የስቱዲዮ ባልደረቦቻችን ጋር በጋራ ሆነን ከእናንተ ጋር ቆየን። እናንተ ደግሞ ምርጫችሁ የኢትዮጵያ ቴሌቪዥንን ስላደረጋችሁ እጅጉን እናመሰግናለን። ቀናችሁ ያማረ ይሁን። ጤና ይስጥልን። ኢትዮጵያን ሊያሳዩ የሚችሉ አውደ ርዕዮች ይዘጋጃሉ። ሳይንሳዊ ጉዳዮች ከስነ ምድር ለውጡ ጀምሮ ከስነ ምድር ጠባይ ጀምሮ ሰፊ ሀተታ ያለበት ነው። ሁሉም ነገር እዛው ላይ ሆነ እንደምትመለከተው ነው የሚሰማ።
አድርጌ ቃላት